አይደለ አረውስ እንደሱ ሳይሆን እያልኩ ያለሁት በብሉይ ኪዳን እግዚአብሔር የሥጋ ለባሾች ሁሉ አምላክ ነው ይላል እና ክርስቶስ ወደ ምድር ራሱ ሊሚት አድርጎ ራሱን ሀምብል አድርጎ ሲመጣ ከላይ ላለው አካል እየተገዛ ነበርና የቆየው ኦብቪየስሊ ለሥጋው አምላክ ነበሩ። እሱን ደግሞ እኮ ማየት እንችላለን በስክሪፕቸሮችም ፈቃድ ይሁን ወደ አምላካችሁ እያለ ሲያስተምር እናያለን። ለዛ ለሥጋው አምላክ ነበረው እንጂ ለዲቫይን ኔቸሩ አልነበረውም። እሱን ደግሞ መመለኩን ደግሞ ላሳይ ይችላል ሲመለክ። አብርሃም አምላክ አለው? ለምን ነው አምላክ ያለው አብርሃም? ማለት እንደ ክርስቶስ ተመሳሳይ ልናነጻጸረው አንችልም። ምክንያቱም እሱ ዲቫይን ኔቸር እና ሰው በአንድ ስለመጣ እንደ ክርስቶስ አብርሃምን ልናነጻጸረው አንችልም። ፍጹም ሰው አብርሃም አምላክ ያለው ለምኑ ነው? ለሁለንተ ነው፣ ለሁሉም ማለት ለነፍሱ ለስጋም ለነፍሱ ነው አምላክ ያለው። ለነፍሱ አምላክ ያለው እንዴት ነው? ስክሪፕቸሮቹ ማየት እንችላለን እኮ አብርሃም ለምኑ ነው አምላክ ያለው? አብርሃም እስኪ መጽሐፍ ከፍተህ ታሳየናለህ? ለስጋም ለነፍሱም ነው ተመሳሳይ አይደል? እሺ ማስረጃ አለ ለሱ? መጽሐፍቱ እኮ ያሳያሉ እኮ ሲናገር አብርሃም። እስኪ ማስረጃ ጥቅስ አንዴ። እሺ ቆይ ጥቅስ ይዤ ልምጣ አንዴ ጠብቀኝ። ይዘህናሽ። እሺ ዮኒ ቀጥል። ጥያቄ አለ ዮኒ? ዮኒ አለ? እሺ ጥያቄ ያለው ካለ ቀጥል ይችላል። እኔ ጥያቄ ያለኝ። እሺ ጥያቄ ምንድነው? አለ ኡስታዝ። እሺ አማን ጥያቄ ነው። እሺ መጀመሪያ በጣም ነው የማመሰግነው። ብዙ ጊዜ ላይክ እና ከአንተ ጋር አንዳንድ ሀሳቦችን ለመስጠት ፈልገን ነበረ፣ ግን ያው እድሉ ገጥሞኝ ዛሬ በማግኘቴ ግን በጣም አከብራለሁ። ክብር አለኝ ለአንተ ማለት ነው። ቀጥዬ የምጠይቀው አንድ ጥያቄ ነው ያልገባኝ ነገር እና ሀሳብ ልሰጥ የምፈልገው ማለት ነው። እዚህ እየሰማኸኝ ነው? አይ ይሰማል። እና ልልህ የፈለኩት ነገር ምንድን ነው እዚህ አሁን ጂኒዎች ሙስሊም ሆኑ የሚለው ነገር እሺ እንዳለ ይሁን። አንድ ነገር ግን እንደ ጥያቄ ነገር የሆነብኝ ነገር ምንድን ነው እያንዳንዱ ሙስሊም አንድ ወንድም ጂኒና አንድ እህት አለው የሚል አለ አይደለም እንዴ? ወንድምና እህት አለው ማለት ነው። ይሄ ከሆነ እነዚህ ወንድምና እህቶች የምንላቸው ተያይተው ያውቃሉ ወይ? ይሄን ነገር እንድትሰጠኝ ፈልጌ ነው። ሊያውቋቸው ይችላል። እንደዚሁ አለኝ የሚለው ብቻ መጽሐፍቱ ወይ ቁርአኑ ብቻ ስለተናገረ ነው የምናደርገው ነውስ እነዚህን አይቶ የሚያክሰው አለ ወይ ነው? ወይም አሁን ለምሳሌ ካለ በሙስሊም ወደር በክርስቲያን ደረጃ ይኖራል ብዬ አላስብም፣ አይኖርም። ይሄ ነገር ከሆነ ይሄ ነገር አሉ ወይ አንተ ወንድምና እህት አለ አንተ አይታቸው ታውቃለህ ወይ ነው? እና እነሱስ አንተን እንዴት ሊያገለግሉ ይችላሉ? ሐሳቤ ተረዳኝ? ችግር የለም መለስልህ። ጨርስና ሐሳብህን መልስልህ። እና ይሄንን ነገር እንዴት ይታያል ልፈልጌ ነው። ይሄ ነገር እንዴት ሊታያል ልፈልጌ ነው ወንድምዬ። አመሰግናለሁ። እሺ ባጭሩ ስለማየት ከሆነ ጥያቄ አንድን ነገር ለማመን የግዴታ ማየት መስፈርት አይደለም። ማየት መስፈርት ነው ብለህ የምታምን ከሆነ በሱ ላይ እናወራለን። አምላክ በነቢያት በኩል ጅን ማለት ረቂቅ የሆኑ ፍጡር ናቸው። ከእሳት የተፈጠሩ ፍጡር ናቸው። የማናያቸው ናቸው። በግልጽ አላህ ሲናገር ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል። እናንተ በማታዩባቸው ስፍራ ሆነው እነርሱ ያዩአችኋል ብሎ ተናግሯል። ያ ነው። ለነቢያቶች ግን አንዳንዴ ይገለጣሉ፣ ከፊታቸው ይገለጣሉ። እነዚያ ነቢያቶች ያዩአቸዋል። አላህ ስብሐነሁ ወተዓላ ይህን ያደርጋል። አይደለም ጅንን መልአክን እንዲያዩ ያደርጋቸዋል። ለነቢያቶች መልአክ ረቂቅ ናቸው፣ አናያቸውም። ነገር ግን እንዲያያቸው ያደርጋል አላህ ሱብሓነሁ ወተዓላ። ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአክንም ጅኖችንም አይተዋቸዋል። እሆቻው ነብያችን ሰለላሁ ዐለይሂ ወሰለም ከሃዲ የሆነው የጅን አይነት ወይንም ያ ሰይጣን አይተውታል። ከፊታቸው ሁሉ ተገልጦላቸዋል።
ታዲያ ምን ተከሰተ የሚለው ልንገራችሁ። መጀመሪያ ገብርኤልን አይተውታል። ነብዩ ሰለላሁ ዐለይሂ ወሰለም ሚካኤልን አይተውታል። ረአይቱ ጅብሪል ወለሁ ሲቱ ሚአ ጀናህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብርኤልን አይቼዋለሁ ለእርሱም 600 ክንፎች አሉት አሉ። ከነ ክንፎ አይተውታል። ክንፋማ ናቸው መላእክቶች። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ወደ ጂኒ ነው የፈለኩት። መልአኩ ይገለጣል እርግጠኛ ነኝ። እሺ ጅኖችንም ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም አይተዋቸዋል። ገብታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ፊት ጅን ተገልጦ ወይንም ማን ነው ሰይጣን ተገልጦ፣ የጅን ማለት ከእሳት የተፈጠረ ፍጡር ነው። ከእነርሱ መካከል ያመነም የካደም አለ። ከሃዲዎቹ ሰይጣን የሚል ባህሪ አላቸው። ሰይጣን ማለት አምና ነቢያችን ሰለላሁ ዐለይሂ ወሰለም አግኝተው ታንቀውታል። መሳለቂያና መጫወቻ ሁሉ ሊያደርጉት ነበር። ኢየሱስ ክርስቶስንም ሊፈትነው እንደተገለጠለት ታውቃለህ። ተገለጠለት። ኢየሱስን ግን እንደፈለገ አድርጎታል። ተራራ ለተራራ በመቅደስ ጫፍ ላይ እየወሰደ ለእኔ ስገድልኝ ብሰግድልኝ ይህን የዓለምን መንግስታት እሰጥሃለሁ እያለ ሁሉ አቅርቦለታል። ኢየሱስ ክርስቶስን ከተራራ ወደ ተራራ ከተራራ ወደ መቅደስ ጫፍ እየወሰደ እንደፈለገ ሲያደርገው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ግን ከፊታቸው ተገልጦ ጭውት ነው ያሉበት። ፈተኑታል። ይወስደው ነበር እንደፈለገ ከተራራ ወደ መቅደስ ጫፍ ምናምን ወስዶታል አይደል? ወስዶታል ግን አላሸነፈውም። ኡስታዝ ቆይ ጨርስ። የዓለምን መንግስታት ሁሉ በቅጽበት አሳይቶታል። ይሄ ድንቅ ተአምር ነው። አንተ አንድ እሺ። እና ነብዩ ሰለላሁ ዐለይሂ ወሰለም ጋር ግን ተገልጦ ምን ሆነ ከተባለ ተዋርደው ነው የሄደው። ተጀላ ሊየ ሸይጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሰይጣን ተገለጠልኝ አሉ ሊፈትናቸው። ምን ወራኢ በይቲ ያሉ ከቤቱ በስተጀርባ ተገለጠ። ፈአኸዝቱሁ ያዝኩትም አሉ። ፈኸነቅቱሁ አሉ ቃል በቃል አነቅኩትም አሉ። ና ያረጉት እንዲህ አንቀው ማለት ነው። ሐታ ወጀድቱ ቡርደ ሊሳኒሂ ዐላ የዲ አሉ። የምላሱንም ቅዝቃዜ በእጅ ላይ እስካገኝ ድረስ አሉ። እንዲህ ከማነቃቸው የተነሳ ማለት ነው። ወአረድቱ አን አርቢጠሁ ዐላ ሱወር ሚን አስዋር ልመስጅድ ነበዊ ፈየተላዐቡ ብሂ ናስ አው ፈየስተህዚኡ ብሂ ናስ ፈተዘከርቱ ደዕወተ አኺ ሱለይማን ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ፈተረክቱሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። እዚህ ጋር ይቅርታ ወንድምዬ ስላቋረጥኩ ሀሳብ እንዳይበተንብህ። እሺ አሁን በኋላ እንዳደረገ ኦኬ። አሁን አንገታቸውን እየያዙ ካልገኝ እነዚህ ሰይጣኖች መናፍስት ናቸው ይባላል። መናፍስት አካል ስም ያለው አካል ማለት የማይጨበጥ ማለት ነው። መናፍስት ማለት የለኛ እይታ ከኛ እይታ ተሰወሩ ስለሆኑ መናፍስት ተባሉ እንጂ አካል የላቸው ማለት አይደለም። አላቸው መናፍስት ናቸው አይደል? ትክክል። አሁን ስም ያለው እሱዬ አንድ ነገር ስም ያለው ነገር ሁሉ ጊዜ አካል አለው። ይሄንን ኦብቪየስሊ አግሪ ይሄን አምናለሁ። እና መናፍስቶች ለምሳሌ እንዲህ መናፍስት ከሆኑ አሁን ለመሐመድ እንግሊዝ ወንድም እህት ብለው እንደዚህ ቀንም ማታም ከሱ ጋር ውለው የሚያድሩ ስላይደሉ እንደዚህ እየተለያዩ የሚያደርጉ እንዴ ብሎ ሊይዛቸው ቻለ? አንገቱን ለምሳሌ አነቀው የምትለው እንዴ ብሎ ሊያንቀው ይችላል? ተገለጠ። አካላቸው ምን አይነት ነው? ከእሳት ነው የተፈጠሩት እነርሱ። መላእክት ከብርሃን ነው የተፈጠረው፣ ሰው ደግሞ ከአፈር ነው የተፈጠረው። ስለዚህ ተገለጠ ለእርሳቸው። ነቢያችን ሰለላሁ ዐለይሂ ወሰለም አነቁት። ከእሳት ሲባል ጊዜ ግዴታ እየተንበለበለ እሳት ናቸው አሁን ላይ ማለት አይደለም። አሁን ላይ የሚራቡ የሚዋለዱ ናቸው እነሱ እንደኛ ገብተዋል። ለምሳሌ ሰው ከአፈር ነው የተፈጠረው እንላለን። አሁን ላይ ሰው እየቦለለ የሚሄድ አቧራ ነው አፈር ነው አይደለም። የተቀየረ ይዘት አለው ስጋ የሚባል ልክ እንዲሁ የእነሱ መጀመሪያ መነሻቸው የተፈጠሩት እሳት ከሚባል ቁስ ነው። ልክ ሰው ከመጀመሪያው መሰረቱ አፈር የሚባል ቁስ ሆኖ አሁን ላይ ግን አፈር ሆኖ የሚንቀሳቀስ አይደለም። ከዛልክ ልክ እንዲሁ ከእሳት ነው መነሻቸው። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል አላህ። ጋኔንንም ከሰው በፊት ከሚንበለበል እሳት ፈጠርኩት እያለ እንደተናገረ ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፊት ተገለጡ። እነዚህ ሰይጣናት ነቢያችን ሰለላሁ ዐለይሂ ወሰለም አንቀው መጫወቻ አደረጓቸው። አይደለም ሊፈትኗቸው ምናምን። አላህ ለምን ሙሐመድን ለደጃል አይልከውም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ደጃል ወይንም ስለ ሐሰተኛው ክርስቶስ ተናግረዋል። ትንቢቱን እየተናገሩ እያለ ለምንድን ነው ነቢ ሰለላሁ ዐለይሂ ወሰለም እንዲገሉት ያልሆነው? እርሳቸው ቢገለጥ ደጃል አሁን ቢመጣ እኔ ይበቃቸው ነበር ብለው ቃል በቃል ተናግረዋል። ስለ ደጃል ትንቢትን እየተናገሩ እያለ ነቢ ሰለላሁ ዐለይሂ ወሰለም ደጃል ማለት ሐሰተኛው ክርስቶስ ነው፣ መጨረሻው ዘመን ላይ የሚነሳው ነው። አይሁዶች እየጠበቁት ያለ ክርስቶስ አለ። የድንግል ማርያምን ልጅ ክርስቶስን አንቀበልም ብለው ክደው፣ ትክክለኛው ክርስቶስ ግን እሱ ነበር። ስለዚህ እየጠበቁ ነው አሁን እያሉ ያሉት ሐሰተኛው ክርስቶስ ወይንም ደጃል። ደጃል ማለት ሐሰተኛ ሐሳዊ ማለት ነው።
አልመሲሑ ደጃል ይባላል። ሐሳዊ ክርስቶስ ወይም ሐሰተኛው ክርስቶስ ማለት ነው። እሱ አይሁዶች እየጠበቁት ያለ ችግር የለው ትቀጥላለህ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እንዲገሉት ያልተደረገው ለምንድን ነው ከተባለ በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ለእርሱ አቅም አጥተው አይደለም፣ አሁን ላይ ስለማይነሳ ነው። በእርሳቸው ዘመን ቢገለጥ ኑሮ ብለው ተናግረዋል። ነቢ ሰለላሁ ዐለይሂ ወሰለም ለው ኸረጀ ወአና በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። እኔ በመካከላችሁ እያለሁኝ እርሱ አሁን ቢነሳ ኑሮ እኔ በቃችሁ ነበር ለእርሱ ብለውናል። አላሁ አክበር። ታዲያ ማን ነው እንዲገለው የሚሆነው? ዒሳ ዐለይሂ ሰላም ነው። እውነተኛው ክርስቶስ ሐሰተኛውን ክርስቶስ መግደል ያለበት እሱ ስለሆነ ነው። ስለዚህ ሐሰተኛው ክርስቶስ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት ማናቸው የሚቀበሉት? ይዛነ ገና እንደመጣ አይሁዶች ናቸው የሚቀበሉት። አይሁዶች እስከዛ ዘመን ድረስ ክርስቶስ ይመጣልናል ብለው በተስፋ ይጠብቃሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እውነተኛውን ክርስቶስ ሳይቀበሉት አልፈዋል። ገብታችኋል አይደል? የዛኔ በሚመጣ ጊዜ ለእኛ ቃል የተገባው ክርስቶስ እሱ ነው ይላሉ። የዛኔ ልክ አይሁዶች ተቀብለውት እርሱን እየተከተሉ እያለ ምድርን ለበቀ በጥፋት እያሰሷት እያለ በዛን ጊዜ ነው በመላእክት ታጅቦ ከሰማይ እውነተኛው ክርስቶስ ዒሳ ዐለይሂ ሰላም ወይም ኢየሱስ ይወርዳል። ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ይወታቸዋል በመላእክት ታጅቦ ከሰማይ የማርያም ልጅ ሲወርድ ታዩታላችሁ ብሎ ተናገሩ። ከዚያ በኋላ ይመጣል በምድር ላይ አማኞች የዛኔ እርሱን ይከተላሉ። እርሱም በቁርአንና ሐዲስን መሰረት አድርጎ ይከተላል፣ ህዝቦችንም በዚያ ይመራል። ከዚያ ሐሰተኛው ክርስቶስ እና አይሁዶች ጋር ይገናኛሉ። ኃይለኛ ጦርነት ይሆናል በመካከላቸው። አስገባው። የዛኔ የሐሰተኛው ክርስቶስ ፍጻሜ ይሆናል። እውነተኛው ክርስቶስ ዒሳ ዐለይሂ ሰላም ይገድለዋል። ዒሳ ዐለይሂ ሰላም ይገድለዋል፣ እሱ ያጠፋዋል። ያ ነው ታሪኩ። ረዘም ይላል። ማነው ትንቢቱ ረዘም ይላል። አንተ ጥያቄያቸውን እናስተናግዳቸው። ኡስታዝ አሁን እኮ የእንትነው ከዚህ የሰይጣኑን እኮ እያልኩ ነው። የሰይጣኑ ያልኩ አሁን እነሱ አሁን ቅድም አንድ የሰጠኝ ነገርም አለ ይዋለዳሉ። እነዚህ ለምሳሌ መጽሐፍ ቅዱስ ላይ እንደሚለው 1/3 ያመፀው ነው የተበተነው ነው ወደ ምድር የወረደው ይላል። እነዛ የወረዱት ናቸው ሳን ወደ እስልምና የገቡ ብለህ የምትሰጠውስ እነዚህ የትኞቹ መልአኮች ናቸው? እነዚህ መልአኮች የትኞቹ ናቸው አሁን የገቡት? ጅን መልአክ አይደለም ወገናችን። ጅን ጋኔን የወደቀ መልአክ ነው ብለው ያስተማሯችሁ ውሸት ነው። ጋኔን ከምን እንደተፈጠረ ማን እንደፈጠራቸው ምን አልተገለጸም መጽሐፍ ቅዱስ ላይ። ጋኔን ከምንድን ነው የተፈጠሩት? ከምንድን ነው ይላል መጽሐፍ ቅዱስ። ጋኔን ከምንድን ነው የተፈጠሩት? የእሳት ነበልባል ናቸው ብቻ ነው የሚለው። የእሳት ነበልባል ናቸው ነው የሚለው። እሺ ከምን እንደተፈጠሩ የተገለጸበት መጽሐፍ ቅዱስ ጥቅስ ካለ ስተኝ እስኪ። ጋኔን ከዚህ ነገር ተፈጠረ የሚልበት ያለበት ጥቅስ ጋኔን ሳይሆን የዚህ ከመላእክት አንዱ ነገር እንደ መላእክት እንደሆነ ነው እንጂ ለብቻው ጋኔን ለብቻ መላእክት ለብቻ አይደል። ሁለቱም ግን መላእክት። ስለዚህ ጋኔን ከዚህ ነገር ተፈጠረ የተባለበት መጽሐፍ ቅዱስ ላይ የለም። መላእክት ናቸው የወደቁት ከሰማይ መላእክት ናቸው አልኩ እኮ። በጣም ጥሩ። እንደሱ ከሆነ ጋኔን ከሰማይ የወደቀ መላእክት ነው የሚል ጥቅስ ስተኝ እስኪ መጽሐፍ ቅዱስ ራእይ ላይ ሚካኤልና ከሳጥናኤል ጋር ውጊያ ያደረጉ የሚደለም እዚህ ምንድን ነው ትንቢተ ዳንኤል ላይ ነው ምናምን። ጋኔን ከሰማይ የወደቁ መላእክት ናቸው የሚለው አንስተን ከሰማይ አይሆንም፣ ችግር ነው። ከየት የሚሆን ከፈለገ ከሰማይ ከየት የሚሆን ጋኔን የወደቁ መላእክቶች ናቸው የሚል ትምህርት አላቸው። ገብታችሁ አለ አይደል? ጋኔን እንዳለ ደስ የሚለው የቱ ጋር ነው ያለው ጥቅስ? አሁን እንዴ ብዬ ላውጣላ እንዴ አላስታውሰው እንጂ እንዳለ እርግጠኛ ነኝ። የለም እንደሱ የሚል የለም። ዝም ብለን የነገሯቸው ጋኔን ከምን እንደተፈጠረ መጽሐፍ ቅዱስ ላይ ስላልተገለጸ ይሄ ነገር ማስረጃ ስለሌለው የግዴታ ወደ መልአክ አስጠግተው የወደቁ መልአክ ናቸው በቃ ብለው ዝም ብለው አሳምኗቸው። የለም መጽሐፍ ቅዱስ ላይ እንደዛ ነው። ችግር የለው። ጋኔን ከምን እንደተፈጠረ መልአክ ከምን እንደተፈጠረ ሰው ከምን እንደተፈጠረ ግልጽ አድርጎ ያስቀመጠው ኢስላም ነው። አላህ በቁርአን ላይ ስለ ጋኔን አፈጣጠር ሲናገር ወልጃነ ኸለቅናሁ ሚን ቀብል ሚን ናሪ ሰሙም ይላል። ጋኔንንም ከእሳት ፈጠርኩት ይላል ቃል በቃል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚን ትራብ ብለዋል። አላህ መላእክቶችን ከብርሃን ፈጠራቸው፣ ጋኔንን ደግሞ ከእሳት ፈጠረው ብለው ተናግረዋል። ሰውን ደግሞ ከአፈር ፈጠረዋል። ስለዚህ ጋኔን ከዚህ ነገር ተፈጥሯል የሚል መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ የለም፣ አልተገለጸም።
ጋኔል የሚባል ነገር የለም። ጋኔል ከወደቀ በኋላ የተሰጠው ስያሜ ስም ነው እንጂ መላእክት ናቸው። መላእክት ለዛውም የሳጥናኤል የመላእክት አለቃ እንደነበረና እግዚአብሔር እንደተፈታተነና ከእግዚአብሔር ክብር እንደወረደ ነው የሚለው። እሺ ቆይ እሱ እንለፈው። እሺ እሱ ይታልፍ። እሺ አሁን ሌላ ምንድን ነው ይወልዳሉ። አሁን እሺ ወንድምና እህት ከሆኑ አሁን ያንተ ወንድምና እህት ወይም ያንተ አጎት ወይ ያንተ ሙስሊምነት ያሉ ሰዎች እነዛ ሁለቱስ ይጋባሉ ወይ? አንድ ሁለት ልፈልግ ነው። አንተ አሁን የጂኒ ታገባለህ ወይ? አንተ ወይ ልጅ ወይ አንተ ሚስት አለ እኮ የጂኒ ሚስት አለ ወይ? ሌላውስ አለ ወይ? እሺ በመጀመሪያ ስለ ጅን አንዴ ላስረዳችሁ። ጅን ማለት ቀጥታ ትርጓሜው ድብቅ ወይንም ስውር ማለት ነው። አያችሁ፣ ሰይጣን የሚል አይደለም እሱ። ሰይጣን ማለት ግን አማጺ ማለት ነው። የአምላኩን ትእዛዝ ያመፀ የጅን አይነት መጠሪያ ባህሪ ነው። ሰይጣን ባህሪ ነው። ሰይጣን ልብ በሉ። ጅን ማለት ግን የአካል መጠሪያ ነው። ገብተዋል አይደለ? ከጅን ያመፁት የጅን አይነቶች ሰይጣን የሚል ባህሪ በእነርሱ ላይ ይውላል። ለምሳሌ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው ያሳታቸው ያ ከጅን ጎሳ ነበር። የአላህን ትእዛዝ ባመፀ ጊዜ ሰይጣን ተብሎ ተጠራ። አያርን ያ ነው። ስለዚህ ጅን ከእሳት የተፈጠሩ ፍጥሮች ናቸው። ምንድናቸው ከተባለ ልክ እንደኛ ነፃ ምርጫ ፍቃድ ያላቸው ናቸው። ገብተዋል። የነብያትን ትምህርት በየዘመናቱ እየሰሙ እንዲታዘዙ ግዴታ ተጥሎባቸዋል። ሙሴን ያውቁት እንደነበር አላህ በቁርአን ላይ ተናግሯል። ገብተዋል። እነሱም ራሳቸው ሲናገሩ ከሙሴ በኋላ የመጣ መጽሐፍን ቁርአንን ሰማን ምንኛ አስደናቂ ነው ብለው እንደመሰከሩና እንደተናገሩ አላህ ተርኮልናል። ስለዚህ ነብያቶችን እየሰሙና እንዲታዘዙ ኃላፊነትና ግዴታ ተጥሎባቸዋል። ልክ እንደኛ አላህ በቁርአን ላይ ለምን ዓላማ እንደፈጠራቸው ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሏል። ገብቷቸዋል አይደል? ስለዚህ የተፈጠሩት ነፃ ምርጫ ፈቃድ አላቸው። ከእነርሱ አላህን የታዘዘም አለ ያመፀም አለ። አሁን የታዘዘው አምላክን የታዘዘው ምንድነው ከተባለ በእምነት ወንድማችን ነው ማለት የምንችለው እንደሱ አይነቶችን ነው። የካዱት ሰይጣንስ ምናችሁ ነው ብትሉን ጠላታችን እንጂ ወንድማችን አይደለም። ጠላታችሁ እንደሆነ ማስረጃ አላችሁ ወይ? አዎ አላህ በቁርአን ላይ በሱራ ፋጢር ቁጥር 6 ላይ ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ይላል። ሰይጣን ለእናንተ ጠላታችሁ ነው፣ ጠላታችሁ ማድረጋችሁ ያዙት እያለ ይናገራል። ሰይጣን ጠላታችን ነው። ኢነ ሸይጣነ ሊልኢንሳኒ ዐዱወን ሙቢን ይላል። ሰይጣን ለሰው ልጅ ግልጽ ጠላቱ ነው ይላል። ስለዚህ ሰይጣን ወንድማችን አይደለም፣ ጠላታችን ነው። ገብታችኋል አይደል? ሰይጣን ማለት ግን ከጅን ያመፀው የጅን ጎሳ ነው። ያላመፁትና የአምላክን ትእዛዝ ጠብቀው የተከተሉትስ እነርሱ የእምነት ወንድማማች ናቸው ከኛ ጋር። መልአክ ለምሳሌ ወንድሜ ነው። መልአክ ወንድሜ ነው የምላቸው ከስጋ አንጻር ነው ወይ? አይደለም። እነርሱ ከብርሃን ናቸው፣ እኛ ከአፈር ነው መነሻችን። ታዲያ ከምን ከተባለ በአንዱ አምላክ በማመናቸው ምክንያት የእምነት ወንድማማችነት አለ። ገብቶሃል አይደል? የስጋ ወንድማማችነት የለንም። አንድ ባክል ጨርስ። ይህ ደግሞ መጽሐፍ ቅዱስም ላይ ያለ ነገር ነው። ኢየሱስ ክርስቶስን ሰዎች መጥተው ምን አሉት? እናቱና ወንድሞቹ ምናምን አብዷል ብለው ሊይዙት መጡና አንዴም የታድርጉት። ከዛ በኋላ ምን አለ ይላል? ውጭ እየጠበቁህ ነው ቤተሰቦችህ በለልና አንዴ ብለው ጠባቂውን ይነግሩታል። ክርስቶስ እያስተማረ ነበር ውስጥ ላይ። ውጭ ላይ እናትህና ወንድሞችህ እየጠበቁህ ነው አሉት። ክርስቶስ ምን አላቸው? ማናት እናቴ? ማነው ወንድሜ? በሰማይ ያለውን የአባቴን ፍቃድ የሚያደርግ እርሱ ወንድሜ ነው አላቸው። አየህ አይደለ? ወንድሜ ነው። ምን የሚያደርግ? የአምላክን ትእዛዝ የሚጠብቅ የእምነት ወንድማማችነት ይባላል ይሄ። ስለዚህ በአንዱ አምላክ በማመናቸው መላእክቶች ምኖቻችን ናቸው? ወንድሞቻችን ናቸው። ከጅኖችም እንዲሁ ያመኑት የአምላክን ትእዛዝ የጠበቁት እነርሱ ወንድሞቻችን ናቸው። ግን የካደው የጅን አይነት ሰይጣን የተባለው ምንድነው? ጠላታችን ነው። ማስረጃ ላሳያችሁ። እኛ ሰይጣን ወንድማችን አይደለም። ኑ ላሳያችሁ። ልክፈትና እንዴ ላሳያችሁ። በእምነት ወንድም ከሆናችሁ ገነት ይወርሳሉ ማለት ነው። እነሱም ልክ እንደኛ ፍጡር ናቸው። የአምላክን ትእዛዝ እንዲታዘዙ ታዘዋልና የተፈጠሩበት ዓላማ አለ። የአምላክን ትእዛዝ እስከጠበቁ ድረስ አምላክ ያዘጋጀውን ጸጋ የማግኘት እኩል እድል አላቸው። አምላክ የታዘዙትን ባሪያዎች ዝም ብሎ በከንቱ ሚተው አይደለም። ያውና ምን ይላል ቁጥር 6 ሰይጣን ለእናንተ ምንድን ነው? ወንድማችሁ ነው? አይደለም፣ ጠላታችን ነው። ሰይጣን ለእናንተ ጠላት ነው አለ አላህ። ስለዚህ ጠላት አድርጋችሁ ያዙት አለ። ስለዚህ ሰይጣን ምናችን ነው? ጠላታችን ነው። በሙሉ ለሰው ልጅ እንዳው ጠላት እንደሆነ ሰይጣን ሲነገር በቁርአን ላይ ምን ይላል? እዚህ ቦታ ላይ ላሳያችሁ የመጨረሻና እንቀጥላለን። ሱራ ዩሱፍ እዚህ ጋር ቁጥር 5 ላይ ተመልከቱት። ምን ይላል? ሰይጣን ለሰው ግልጽ ጠላት ነውና እያለ ይናገራል።
ሰይጣን ለሰው ግልጽ ጠላት ነውና ይላል። ይህ ነው። እሺ መቀጠል ትችላላችሁ። እሱ ጥያቄ ልጠይቅ። ጠይቅ። እንትን አሁን በእናንተ እንትን የመቃብር ቅጣት የሚባለው አካላችሁ ስጋችሁ ብቻ ነው ወይስ ነፍሳችሁም አብሮ እዛ መቃብር ውስጥ ይመጣል? እሺ የቀብር ህይወት በስጋም በነፍስም ነው። በስጋም በነፍስም ነው እኮ። አሁን ለምሳሌ አንድ ሰው ሞቶ ተቀበረ እና የሚቀጣው የሚመተው ነፍሱ ጭምር መጥቶ ነው ወይስ አካሉ እንትኑ ስጋው ብቻ ነው? በስጋም በነፍስም አይነጣጠሉም በቀብር ውስጥ። ነገር ግን ነፍስ በቀብር ዓለም ላይ በሁለት መንገድ ትኖራለች። አሁን በሞተ ሰዓት ነፍሱ ወደ ሰማይ አትሄድም? አብረው ነው ማለት ነው ከስጋው ጋር የምትኖረው? መሄድ አትችልም? ትሄዳለች። እንዴት እንደሆነ ላስረዳ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አንድ አማኝ የሆነ ሰው ሊሞት በሚል ጊዜ የሞት መልአክ ወደ እርሱ ይመጣል መጀመሪያ አሉ። ያ የሞት መልአክ አለ መለኩል መውት ተብሎ የሚጠራው እርሱ ከራሳችን ስር መጥቶ ይቀመጣል። የዛኔ ይገለጥልናል። መልአክ ሁሉ እናያቸዋለን፣ እንድናያቸው ያደርጋል። አላህ ይህም በቁርአን ላይ ተናግሯል። ፈከሸፍና ዐንከ ጊጣአከ ፈበሶርከ ልየውመ ሐዲድ ይላል። ያንን እስከ ዛሬ የተጋርደህበት የነበረውን ነገር እገልጥልሃለሁኝ የሰው ልጅ እያለ ይናገራል። የዛኔ አይኖቻችሁ ብረት ናቸው ይላል። ይህ ቅኔያዊ ንግግር ነው። ያ ማለት ማናያቸው የነበሩ ነገራቶችን እንድናይ ያደርገናል። መላእክቶች ይገለጣሉ፣ ከፊታችን ይመጣሉ። ከዚያ በኋላ ይህ መለኩል መውት የሞት መልአክ ነፍስን እንድትወጣ ያዛታል። በትእዛዝ ነው የሚያስወጣት። አየቱሃ ሩሕ ጠይባ እኽሩጂ ኢላ ሪዳን ሚነላሂ ወረሕመቲሂ ይላታል። አንቺ መልካምና ጥሩ የሆንሽ ነፍስ ሆይ ይላል። መልከ የሙስሊም ነፍስ ከሆነች ማለት ነው። ወደ ጌታሽ ወደ አላህ እዝነትና ወደ እርሱ ውዴታ ውጪ ይላታል። ወዲያውም በትእዛዙ እንድትወጣ ያደርጋታል። ትወጣለች። ያች ነፍስ ከወጣች በኋላ ሁለት መላእክቶች አሉ ከፈን ይዘው፣ እነሱ ከሰማይ የወረዱ ከሞት መልአክ ጋር አብረው ከእርሱ ጋር ማለት ነው። የእርሱ ስራ ነፍሷ እንድትወጣ ማዘዝ ነው። ከወጣች በኋላ እነዛ መላእክቶች ያችን ነፍስ ተቀብለው ወደ ሰማይ ይወስዷታል። ሰባቱም የሰማያት በር እየተከፈቱላት እስከ ሰባተኛው ሰማይ ድረስ ነፍስ ትሄዳለች። ቦታቸውን ነፍስ ትሄዳለች። አላህ ይፈቅዳል። የሰማያት በር ሁሉ እኔን ላመነች ነፍስ ይከፈትላት ትሂድ ይላል። ትሄዳለች። ከዚያ በኋላ ሰውየው በምድር ላይ በሚቀበር ጊዜ አላህ ሱብሓነሁ ወተዓላ ያችን ነፍስ መልሷትና በስጋው ውስጥ እንድትገባ ይላል። ያች ነፍስ ትመለሳለች፣ በስጋ ውስጥ ትገባለች። ከዛ ሁለት መላእክቶች አሉ ነኪርና ሙንከር የተባሉ እንደዚህ ሁለት መላእክቶች መጥተው ያን ሰው ያስነሱታል፣ ከቀብሩ ይቀሰቅሱታል። የቀብርንም ጥያቄዎች ይጠይቁታል። ማንኛውም ሰው የቀብር ጥያቄን ይጠይቃል። አሁን የምገልጽላችሁ ሲቀሩ ነቢያት አይጠየቁም፣ እብዶች አይጠየቁም፣ የአእምሮ ህመምተኛ የነበሩ ምክንያቱም እዚህ ምድር ላይ የአምላክ መልእክት አልደረሳቸውም። እንዲሁም ህፃናት ልጆች አይጠየቁም። እነዚህ የማይጠይቁ ናቸው። አህለል ፈትራ በነቢይና በነቢይ መካከል ዘመን የነበሩ ያለፈውንም ነቢይ ያላገኙ ቀጣዩንም ነቢይ ያላገኙ የአምላክ ትምህርት በፍጹም ያልደረሳቸው እነዚህ አይጠይቁም። ነገር ግን የአምላክ ትምህርት እና ያ ነቢይ ደርሷቸው የተቀበሉና ያልተቀበሉ ህዝቦች ጥያቄ አለባቸው። ከዚያ በኋላ ይመጣሉ እነዚህ መላእክቶች ፈየእትያሁ መለካኒ ثم يقيمانه فيقعدانه فيسألانه ثلاثة أسئلة ነው ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ መላእክቶች ይመጡና ያስነሱታል። ሶስት ጥያቄዎችን ይጠይቁታል። መን ረቡክ ይሉታል። የመጀመሪያው ጥያቄ ይሄ ነው፣ ጌታ ማን ነው ይባላል። አማኝ ከሆነ በትክክል እንዲመልስ ይሆናል። ረቢ አላህ ብሎ ይመልሳል። ጌታዬ አላህ ነው ይላል። ወማ ዲኑክ ተብሎ ይጠየቃል። ሁለተኛው ጥያቄ ሃይማኖትህስ ምንድን ነው ይባላል። ዲን የልኢስላም ይላል። ሃይማኖት እስልምና ነው ይላል። ወማ ነቢዩክ አው ወማ ሀዛ ረጁል ለዚ ቡዒሰ ፊኩም ነቢይህ ማን ነው ተብሎ ይጠየቃል። በዘመኑ የተላከለትን ነቢይ ነቢዬ ሙሐመድ ናቸው ይላል። በዒሳ ዘመን የሞተ ከሆነ ነቢዬ ዒሳ ነው ይላል። በሙሳ ዘመን ከሆነ ነቢዬ ሙሳ ነው ብሎ ይመልሳል። ከዚያ በኋላ እነዚህ ሶስቶቹ መሰረታዊ ጥያቄዎች ይጠየቃል። እነዚህን ከመለሰ በኋላ ቢማ ዐረፍተ ዛሊክ ይሉታል። ይህን በምንድን ነው ልታውቅ የቻልክበት ምክንያት ይሉታል። ቀረእቱ ኪታብ አላህ ፈአመንቱ ብሂ ወሰደቅቱ ብሂ ብሎ ይመልሳል። ይህንማ የጌታዬ ከእርሱ ዘንድ የወረደልኝን መጽሐፍ አንብቤ አምኜበት በዚያ ነው ልመለስ የቻልኩት ይላል። ከዚያም አላህ ስብሐነሁ ወተዓላ ምን ይላል? ሰደቀ ዓብዲ ይላል። እነሆ ባሪያዬ በትክክለኛው መንገድ መልሷል፣ እውነትን ተናግሯል። ወፍሩሹ ለሁ ፍራሸን ሚነል ጀና ወአልቢሱሁ ሊባሰን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ወወሲዑ ለሁ ቀብረሁ ይላል። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈዩወሰዑ ለሁ ቀብሩሁ ማ መደል በሰር
ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? አላህም ከሰማይ ድምፁን ያሰማል ይናገራል አሉ። ምን ይላል? እነሆ ባሪያ ትክክለኛውን መልስ መልሷል። ከገነት የሆነን ፍራሽ አንጥፉለት፣ ከገነት የሆነ ልብስንም አልብሱት፣ ወደ ቀጣዩ ከትንሣኤ በኋላ ወደ ገነት የሚገባበትንም ዓለም አሳዩት ይላል። ቀብሩንም አስፉለት ብሎ ይናገራል። ከዚያ በኋላ ቀብሩም ይሰፋለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ የአይኑ ርቀት ድረስ አሉ። በጣም ሰፊ ዓለም ይሆንለታል። ያቺ ተቆፍሮ የገባባት የምናስባት ያቺ አይደለችም፣ ሌላ ዓለም ነው እርሱ። ገብታችኋል? ከዚያ በኋላ ያ ይሆንለታል። ነገር ግን መላእክቶች የገነቱን በር ከማሳየታቸው በፊት ፈየፍተሑነ ለሁ ባበን ኢለናር አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጀመሪያው የገሃነምን በር ከፍታ ያሳዩታል። ምን ይሉታል? ከዚያ በኋላ በጣም ይደነግጣል። ፈየፍዛዕ ይደነግጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ምን ይላል መልአኩ? ለው ከፈርተ ቢላሂ ለካነ ሃዛ መካኑክ ይሉታል። አላህን ክደህ በነበር በምድር ሳለህ ቀጣዩ የምትገባበት ዓለም ይሄ የገሃነም ዓለም ነበር ብላ ያሳዩታል። በጣም ይደነግጣል። ثم يفتحون له بابا الى الجنه ከዚያ የገነትን በር ይከፍቱለታል። ልክ ያንን ሲያይ ጊዜ ደግሞ በጣም ይጓጓል ለመግባት። ያ ረቢ አቅም الساعه ይላል። ጌታዬ ሆይ ቶሎ ብለህ ትንሣኤን አቁምና ወደዚህ ዓለም እንድገባ አድርገኝ ብሎ ይናገራል ማለት። ይህ የአማኝ ነው። ስለዚህ አማኝ በዚህ መልኩ የቀብር ህይወት አለው። የቀብር ጸጋን እያገኘ ይኖራል፣ በስጋም በነፍሱ። ገብቷል አይደል? ነፍሱ በቀብር ውስጥ በሁለት መንገድ ትሆናለች። ልክ ዛሬ በምድር ላይ ነፍሳችን እንቅልፋችንን በምንተኛ ጊዜ ነፍሳችን በሁለት መንገድ እንደምትሆን ገብታችኋል? እሺ ሳሙኤል፣ ስለዚህ አሁን ከሞተ በኋላ ነፍሱ መታ እንደገና ምን ታድርጊው? ምን ነሽ? አድሚኖች ብዙ ይሰማል። ሚውት እያደረጉኝ ነው። ስለዚህ ስጋው ላይ ነፍሱ እንደገና ተመልሳ ትገባለች ማለት ነው። ሰው ይሆናል ማለት ነው መቃብር ውስጥ። የቀብር ህይወትን ያገኛል። ግን ነፍሱ በሁለት መንገድ ትሆናለች እያለ መጨረሻ ላይ ያቺ ነፍሱ በሁለት መንገድ ትሆናለች። በግማሽ በር ከስጋው ጋር ሆና የቀብር ህይወትን ታገኛለች፣ በግማሽ ደግሞ በገነት ትሆናለች። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትሆናለች ብለው ቃል በቃል ተናግረዋል። በገነት ትሆናለች እስከ ዘመኑ ፍጻሜ ድረስ። ከዚያ በኋላ ልክ የዘመኑ ፍጻሜ ጊዜ ትንሣኤ ሲደረግ ጊዜ ለሰዎች ሁሉ ከሙታን ሲነሱ ጊዜ የዛኔ ስጋም ነፍስም አብረው ይሆናሉ፣ ወደ ገነት ይገባሉ ሙስሊሞች። ኦኬ። ስለዚህ አሁን ነፍሱ ወደ ስጋው ስትመጣ ሰማይ ላይ የሚቀር ነፍስ የለም ማለት ነው አይደል? በሁለት መንገድ ይሆናል። በሁለት መንገድ ትሆናለች ነፍስ። ከዚያ በሁለት ማለት ግማሹ ሰማይ ላይ ይቀራል፣ ግማሹ ስጋው ላይ ይመጣል ነው። በገነት ትሆናለች በግማሽ ፓርታ። ልክ ዛሬ በምድር ላይ እንቅልፍን ስተኛ ጊዜ ነፍስ በሁለት መንገድ እንደምትሆን ኢስላም ያስተምራል። ገባኝ እሱ ግን ስለዚህ ግማሿ ነፍስ ስጋው ላይ ትመጣለች፣ ግማሿ ነፍስ ገነት ላይ ትቀመጣለች። እሺ እንትን ደግሞ አሁን የነብዩ መሐመድ እንትኑ አይበሰብስም እዛ ከነስጋው ተቀምጧል ነው አይደል? ቆይ አንዴ ልጨርስና ልውረድ። አንዴ ትቀጥላለህ፣ ችግር የለም። የነቢያቶች ስጋ አይበሰብስም ተቀብሮ እስከ ቂያማ ቀን ድረስ ዝም ብሎ ኖርማ ሆኖ ይቀመጣል ብላችሁ ነው የምታምኑት? እውነት ነው። እና አሁን ስለዚህ የነብዩ መሐመድ ስጋ አለ ማለት ነው፣ እንዳለ ምንም አልተነካም። አዎ እሺ። አሁን እኔ እንደሱ ከሆነ ማለት ነው እኔ የነብዩ መሐመድ ስጋ ካለ አሁን ማለት ነው ወደ 200 ሰው እኔ ይዤ እስልምና አቀበላለሁ። ግን አሳዩኝ፣ የነብዩ መሐመድን ስጋ አሳዩኝና ብዙ ሰው እኔ እስልምና አደርጋለሁ ማለት ነው። እሱን አይቼ እኔ ከዛ በኋላ አምናለሁ እውነት ከሆነ ይሄ ማለት ነው። አሳየሽ ና ምን ነው መጽሐፍ ቅዱስ ላይ ማለት ቁርአን ላይ ማስረጃው በህይወት እንትን ስጋቸው እንደማይበሰብስ ማስረጃ ኖ እሱ ላይ ማይቸው ነው እኮ ነው እኔም የጠየቅኩ እኮ ቁርአን ላይ አይቼ ነው። ግን አሁን እዛ ተቆፍሮ ቢሆን ስጋው ይገኛል ወይ ነው? አዎ አለ ማስረጃ ላሳየህ ነው። ማስረጃውንም አይቼውን የጠየቅኩት እኮ እኔ ስላላመንኩበት እኮ ነው። ይሄንን ዝም ብሎ ይሄ ጽሁፍ ነው ውሸት ነው ብዬ ነው እንደዚህ ቆፍረ እንዳሳይ ውሸት ነው ብለህ የምታምነው እንዴት ማለት? እኔ እንደ የሰው ልጅ ስጋ እንደው ተቀብሮ ይሄን ሺህ ዓመት ተቀምጦ ዝም ብሎ ኖርማል ሆኖ ይገኛል ብዬ አላስብም። የዚህ ማረጋገጫ መቃብሩ ተቆፍሮ ኖርማል ከሆነ ማለት ነው ስንት
ሙሉ ዓለማችን ራሱ እስልምናን ትቀበላለች። ተቆፍሮ የመሐመድ ስጋ ከተገኘ እሱ በአንተ እምነት ነው። በአንተ እምነት አሁን ነብያቶች ይበሰብሳሉ፣ ኢየሱስ ሳይቀር ይበሰብሳል። እሱን አውቃለሁ እንዴ። ኢየሱስማ ተነስቷል እኮ ኢየሱስማ ተነስቷል። አምላኩ ባያስነሳው በስብሶ ይቀር ነበር። መጽሐፍ ቅዱስ እንደዛ ይላል። ራሱ አምላክ ነው። መጀመሪያ እኮ ቃል የተገባ ነው። እሱን ተው፣ ይሄንን ተው፣ ችግር የለውም። በቃ ይተውና ባያስነሳው ኑሮ ምን ይሆን ነበር? የክርስቶስ ስጋ ይበሰብስ ነበር አይደል? እሱማ ፍጡር ሲሆን ነው። ኢየሱስ ፍጡር ስላልሆነ ነው ስጋውም የተነሳው። ታዲያ እኮ ጥያቄውን መልስ። ፍጡር ከሆነ ይበሰብሳል አይደል? ፍጡር እኮ መሐመድም እኮ ፍጡር ነው። እባክህ አሁን መጽሐፍ ቅዱስ ላይ ያወራነህ ነው። እንደ ኢስላም ነብያቶች እንደማይበሰብሱ ማስረጃ እናሳያለን። አሁን መጽሐፍ ቅዱስ ላይ በጅባ ያስከው መጽሐፍ ላይ ኢየሱስ ክርስቶስን አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር። ስለዚህ የፍጡር ስጋ ነው የያዘው ማለት ነው አይደል? ስለዚህ በስብሶ አልቀረም፣ ተነሳ አምላክ ስለሆነ ማለት ነው። ባያስነሳው ኑሮ አምላኩ ምን ይሆን ነበር? የስጋው ዕጣ ፈንታ ምን ይሆን ነበር? ይበሰብስ ነበር አይበሰብስም? ውሱ ፍጡርማ ይበሰብሳል አምናለሁ እኮ እኔም እኛ እንደምንበሰብስ አውቃለሁ። ነው አንተን አይደለም ኢየሱስ እንዴ ፍጡር አይደለም እኮ ኢየሱስ ክርስቶስ ውሱዬ። ስለዚህ ፍጡር እንደሆነ አሁን ላሳየህ አንተ ባመጣው መስፈርት ማለት ነው። አምላኩ ባያስነሳው ኑሮ በስብሶ ይቀር እንደነበር ላሳየህ አሁን መጽሐፍ ቅዱስ ውሱ። እኔን ተው፣ እኔ ጠየቅኩህ ብቻ መልስልኝ። አዳምጣ ያሳይተው አንተ ራስህ ባስቀመጥከው መስፈርት ኢየሱስ ክርስቶስ ፍጡር ነው። ምክንያቱም ፍጡር ከሆነ ነው የሚበሰብሰው ብሎናል አይደል? አምላኩ ባያስነሳው ኢየሱስ ክርስቶስን ክርስቶስ በስብሶ እንደሚቀር ላሳየህ ነው ማስረጃ። ያው ሁሱ ኧረ ሁሱ ተው እንጂ ሁሱ። ኢየሱስ ክርስቶስ አምላክ እኮ ነው። ምንድነው አንተ ለድንግል እንደዛ ሆነ እኮ ሰው እኮ አልተወለደም እኮ ምን ከራሷ ስጋ ነው ነሱ የተወለደው። ያው የሚበሰብሰው ፍጡር ነው ስላልከን ያው እና እዚህ ጋር የሐዋርያት ሥራ ምዕራፍ 13 ቁጥር 34 አንብበው አንዴ። ተው ነው የተባለ እንጂ ፍጡር አልተባለም። ሁሱ ፍጹም ሰው ፍጹም አምላክ ነው የተባለ እንጂ ሰው ያው እኮ እንደሚበሰብስ አምላኩ ባያስነሳው በስብሶ እንደሚቀር ላሳየህ እኮ ነው። 34 ነው የታለ? ያው 34 ድምፅህን ከፍ አድርገው። ሁሱ ይሄንን ተው፣ ብዙ ፍች ስላለው ነው። መጽሐፍ ቅዱስን ትርጉሙን ስለማታውቀው ነው እኮ አንተ ከታዲያነበው እኮ አይደለም። ቆይ አንዴ ፍች ያለው ትርጉም አለው አትበላው። ቆይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ከሙታን ያስነሳው አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር። አያቸው አይደል? አምላኩ ባያስነሳው ኑሮ ኢየሱስ ማለት እግዚአብሔር ነው። ብዙ አሁን ጥያቄን ብቻ አይደል? እንደዛ አይደለም ኢየሱስ ክርስቶስ። ስለዚህ በአንተ አረዳድ አንተ ራሱ ምን አልከን? የሚበሰብሰው ፍጡር ነው ብለህና ክርስቶስም ልክ እንዲሁ አምላኩ ባያስነሳው ኑሮ በስብሶ እኔ እኮ አልኩህ እኮ እኛ ፍጡር ስለሆነ በሰብሳለን። አትሰማም እንዴ? አንዴ ቤት አድርጉ እሱ ጥያቄን መልስልኝና ለወርድ ነው ስራውኝ ነው። አሁን እኔ የምልህ ዓለማችንን ወደ እስልምና ለማምጣት የመሐመድን ስጋ አሳዩን ነው እያልኩኝ ያለሁት። እንደዛ ካልሆነ ተጥታ ትግባ። ሁለተኛ አይ ጥያቄ ያለ ይቀጥል። መጀመሪያ የሞተውን አምላክህን የሚበሰብሰውን አምላክህን እሱም አምላክህን ፍታና ስለ ነብስ ሰለላሁ ዐለይሂ ወሰለም ስጋ ትጠይቀናለህ። ይሄ ገብታችሁ ታሳያችሁ። እሱ አሁን ወደ እኔ ጥያቄ ልግባ። የኔን ጥያቄ ጠበቁኝ። እሺ ጥያቄ ምንድን ነው? እሺ አሁን ለምሳሌ አሁን እነዚህ ነቢያቶች ለምሳሌ አሁን አንድ ነቢያቶች አሁን ለምሳሌ ከመጀመሪያ በምናይበት ሰዓት አሁን ከዛ ከኑ አለ፣ ከዛ እና አብርሃም አሉ፣ ከዛ እንደገና ደግሞ የተለያዩ ነገስታቶች እየተላለፈ መጥቶ አሁን ነቢያቶች ጋር ልመጣ ልፈልጌ ነው። አሁን ካሉት ነቢያቶች መጽሐፍ ቅዱስ ላይ ካሉ ጋራ ማለት ነው። እነዛ ነቢያቶች አንዱ ነቢይ ከአንዱ ነቢይ ጋር ኮምፕሌን የለውም ማለትም ተቃውሞ የለውም ማለት ያንኑ ነው የሚያስቀጥለው እንጂ ሌላ ነገር የሚመጣው አዲስ መልእክት ሊመጣ ይችላል። ነገር ግን የዛኛውን ነቢይ ወይም የዛኛውን ያመጣውን መልእክት ተቃውሞ ወይም አይጥልም። መጽሐፍ ቅዱስ ላይ እንዳየሁትና እንደተመለከቱ ይሄ ከሆነ ያሉትን ነቢያቶች አጠቃላይ እንደዛ ከሆኑ ለምሳሌ አሁን ምን ይላል እዚህ መጽሐፍ ቅዱሳችን ላይ ሕግና ነቢያት ከሙሴ እስከ ዮሐንስ ነው ይላል። ሕግና ነቢያት ሕግ የተሰጠው ለሙሴ ነው። እንደገና ደግሞ የነቢያት እንትን ያደረጉት ደግሞ ይሄ
ዮሐንስ ላይ መጨረሻው ይላል። ይሄ ከሆነ መሐመድ እሱን ለመምጣት ለምን አስፈለገ ነው? የመሐመድ የመምጣቱ ጉዳይ ለምን አስፈለገ? እና ውስጥ መሐመድ አሁን ከመጽሐፍ ቅዱስ ጋር እና ቁርአኑን በደንብ እያየሁትና ብዙ የተከታተልኩት ነው። ይሄን ነገር ተቃውሞ ነው እንጂ አንድ ነገር አሁን እነዛን የሚደግፍ ነገር የለም። አንድ ይሄ ነው። ይሄንን እንዴት ታየዋለህ ነው? መልካም ህግና ነብያት እስከ ዮሐንስ ነው። ዮሐንስ በቂ ነው። ከእርሱ በኋላ ነብይ መምጣት የለበትም። አንድ ላይ አድርግልኝ እስዬ አንስኑ ጋር ላይ ላደርግልህ ነው። ይሄ ከሆነ አሁን የዚህ የነቢያቶች ስራቸውና ያከናወኑት ነገር ለምን መሐመድ ይሄን አላስቀጥለም? ሁለተኛ ደግሞ የነቢያቶች አጠቃላይ አስተምሮታቸው የት አለ? እኛ ጋር ሲታል እያንዳንዱ መጽሐፎች አሉ። በቁርአን ላይ ለምሳሌ እነ ኢሳያስ አሉ፣ ዳንኤል አሉ፣ ሕዝቅኤል አሉ፣ ሚክያስ አሉ፣ ሚልኪያስ አሉ። እነዚህ ነቢያቶችን ቁርአን ያውቃቸዋል ወይ ነው? ካወቃቸው ደግሞ የት አለ መጽሐፋቸው? አስተምሮታቸው የት አለ? ከመጀመሪያው ህግና ነቢያት እስከ ዮሐንስ ድረስ ነው። ስለዚህ መሐመድ ከዚያ በኋላ መምጣቱ ስህተት ነው አይደለ? ሰለላሁ ዐለይሂ ወሰለም እስከ ዮሐንስ ድረስ ነብይነት ስለተጨረሰ በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስም ሐሰተኛ ነብይ ነው፣ እነ ጳውሎስም ነብይ ናቸውና ሐሰተኛ ነብያት ናቸው ማለት ነው አይደለ? ከዮሐንስ በኋላ ስለ ኢየሱስ ከማን በኋላ? ከዮሐንስ በኋላ የመጣ ነው አይደለም? አብረው ናቸው። ለምን ዮሐንስ ያለ ዮሐንስ በስድስት ወር ነው። በጣም ጥሩ። ስለዚህ ከዮሐንስ በኋላ የሚመጣ ሐሰተኛ ነብይ ስለሆነ ኢየሱስም ነብይ ነው እና እንደ መጽሐፍ ቅዱስ ሐሰተኛ ነብይ ነበር ማለት ነው አይደል? አይደለም እንዴ ብሎ እንደዛ ያደርጋል እንዴ? ሐሰተኛ ነብይ እንዴ ነው እኮ ከዮሐንስ በኋላ እኮ ነው የመጣው። ለምን አብረው ናቸው? አሁን የስድስት ወር ቫሪዬሽን እንጂ ስራ እኮ አልሰሩም። ለምን የአንድ ቀን ልዩነት አይሆንም? እስከ ዮሐንስ ድረስ ነው የነብይነት መጨረሻ ካልክ ኢየሱስ ክርስቶስ ከእሱ በኋላ የመጣ ነብይ ከሆነ ሐሰተኛ ነብይ ነው። አንተ ራስህ ባስቀመጥከው ሚዛን ባጠመጥከው ወጥመድ ራስህ ገባህበት። ምንም አልገባም። ልጨምርልህ ሌላ ሳውል ወይንም ጳውሎስ ነብይ ነው አይደለ? አይደለም ሐዋርያ እንጂ ነብይ አይደለም። ነብይ ነው። ላሳይ ማስረጃ ይስጥ። መጽሐፍ ቅዱስ ይዛል ላውጣልህ። አየሽ ላውጣልህ። ያና በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም ባርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ልክስዮስም፣ አራተኛ ክፍል ገዢ የሄድሮስም ባለሟል ምናሄ፣ ሳኦልም ነበሩ ይላል። ሳኦል ማን ነው? ጳውሎስ። አሜን ነው። ስለዚህ ምንድናቸው? እነዚህ ነቢያት ናቸው እያለን ነው። ስለዚህ ሐሰተኛ ነቢያት ናቸው አሉ። እነሱ ነቢይ ናቸው አላለም እኮ እንዴ? አሁን ተደረገው የጳውሎስን አመጣጥ ስታደርገው ከየት እንደተገኘ የሐዋርያት ስራ ላይ አገናኙ ማየት ትችላለህ። እሺ ያው ነቢያት ናቸው አለ መጽሐፍ። ነቢያት ናቸው። ጨረስኩኝ። አራት ነጥብ አደረገ። ነቢያት ናቸው አለ። እሺ ቀጥል። ሐሰተኛ ናቸው ማለት ነው እነዚህ። አለቀ። ምክንያቱም እነዚህ ሁሉ ከዮሐንስ በኋላ ነው የመጡት። መልእክት ሰጪ ነው። አሁን የነቢዩ ስራ አሁን ወደ እንትን አንድርግበት። ይሄ ከሆነ የእሱ መምጣት ለምን አስፈለገ ነው? አሁን የእነሱ ማስተምሮታቸው የታለለ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሳትሄድ በፊት እዚያው መጽሐፍ ላይ ኢየሱስንም ተከታዮችን ሁሉ እነዚያ ነቢያት በቃ ውድቅ አደረካቸው። በአንተ ራስ ነቢያት አለም የተነሳው ሐዋርያት ተየታሁን እነዚህ ምንድን ናቸው? የክርስቶስ ናቸው አለ መጽሐፉ። ነቢያት ናቸው አለ። ነቢያቶች ናቸው እነዚህም በእነ ጳውሎስ ናቸው ብሎ አስቀመጠ መጽሐፍ። ሲቀጥል ኢየሱስ ራሱ ነቢይ ነው እንደ መጽሐፍ ቅዱስ። ከዮሐንስ በኋላ የመጣ ሁሉ ሐሰተኛ ነው ስላልከን ኢየሱስንም አጠቃለልከው። አሁን እንዴት መሰለህ መሆን ያለበት? ትክክለኛ ሁለተኛው ጥያቄ ትክክለኛ ጥያቄ ነው። እሱን ልመልስልህ። አንድ ነቢይ ሲመጣ ጊዜ ያለፉትን ነቢያቶች ትምህርት ተስማምቶ ነው መምጣት ያለበት። ያንን ሊጻረር አይገባውም ብለህ ጠይቃለህ አይደለ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ ያለፉትን ነቢያት አጥብቀው ነው የመጡት። አንድንም ነቢይ ሐሰተኛ ነቢይ ነው አላሏቸውም። አላህ በቁርአን ላይ ሲመሰክርላቸው ምን አለ? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን አለ። በእውነትም ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትንም ነቢያቶች አረጋግጧቸዋል ይላል። ማስረጃ ያለ ላሳየሽ መሰጠኝ ነገር ምንድን ነው? የነቢያቶችን ይዞ እነዛ ነቢያቶች ለምሳሌ እኮ አሁን
እሱ ብል አሁን ከእሱ በፊት ያለ ሰው ካለ እሱ አሁን ነብይ አሁን እሱ ይመጣል ብሎ የተናገረበት ያንተን አስተምሮ የነሱን አስተምሮ አንተ የምትይዘው ካንተ በኋላ ደግሞ አንተ ደግሞ ስትሞት ሌላ አስተምሮ የሚከተል አለ። ያንን ስጠኝ ነው ብለ አሁን የነሱ የተከተሉትን መሐመድ የተከተለበትን ያጸናላቸውን ነገር እንስቲ። በጣም ጥሩ። ለምሳሌ አምላክ በማንነቱም በምንነቱም አንድ ብቻ መሆኑን ነብያቶች አስተምረዋል። ነብዩ ሰለላሁ ዐለይሂ ወሰለም ስለ አምላክ ይሄንን የመጀመሪያውን ትምህርት የመጀመሪያውን ትእዛዝ ማስተማራቸው ክርስትና በመካከል ላይ ገብታ በነብያትና በነብዩ ሰለላሁ ዐለይሂ ወሰለም መካከል ገብታ ያንን አምላክ በማንነት ሶስት አደረገችን። ስለዚህ እናንተ ናችሁ ተወቃሾች። እንዳው ያን የነብያትን ትምህርት ቀይራችሁ እባክህ አዳምጥ። ያን የነብያት ትምህርት ቀይረው አባቶቻችሁ አምላክን በማንነቱ ሶስት አካል ናቸው ብሎ ማስተማራቸው አብ ወልድ መንፈስ ቅዱስ ይባላሉ ማለታቸው። ከነብያት መካከል ይሄን ትምህርት ያስተማረ አንድ ነብይ ያለ መጽሐፍ ቅዱስ ላይ አምላክ በማንነቱ ሶስት እንደሆነ ያስተማረ ነብይ አብ ወልድ መንፈስ ቅዱስ የሚባሉ ናቸው ብሎ ያስተማረ ግዝ ነው። አብ ወልድ መንፈስ ቅዱስ የሚለው ነገር እኮ ሌላ ነገር አለም እኮ አብን አባት ወልድ የሚለው ነገር ሌላ አሁን ይሄ ስላሴ በጣም ልትመጣ ነው። እሺ ሶስት አካል ናቸው አይደል? እነዚህ አካላቸው ሶስት ነው። አምላክ በማንነቱ ሶስት ነው፣ በምንነቱ አንድ ነው ብሎ ያስተማረ ነብይ አለ። በዚህ እንዴ ማለት አምላክ በማንነቱ ሶስት ነው፣ በምንነቱ ደግሞ ወይንም በመለኮትነቱ አንድ ነው ብሎ ያስተማረ ነብይ አለ። እያንዳንዳቸው ስራቸውን ግን የሚገልጽልን ነው። አሁን ለምሳሌ በብሉይ ብሎ ያስተማረ ነብይ አለ። በአስተምሮት ደረጃ እንደዚህ ጥቅሱን እንዲህ አላስታውሰው እችላለሁ እንጂ አየህ አይደለ? ስለዚህ ነብያቶች የነብያትን ትምህርት ቀይሮ የመጣው ክርስትና ነው። ለዚያ ነው አምላክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስነሳት ግድ የሆነበት። ራሳቸውን ወደ ነብያት ታስጠግተው የነብያትን ትምህርት የቀየሩ ትውልዶች ስለተነሱ አባቶቻቸው ናቸው ይሄን ያደረጉት። ገብታችኋል? ማለሁም ቢሂ ምን ዒልሚን ወላ ሊአባኢሂም ብሎ አላህ አባቶቻቸውን ተችቷቸዋል። ለክርስቲያኖች ለእነርሱም ሆነ ለአባቶቻቸውም ለነዚያ ቀደምት አባቶቻቸው ምንም እውቀት የላቸውም እያለ ይናገራል። የነብያትን ትምህርት ቀይረው አምላክ በማንነቱም በምንነቱም አንድ ብቻ መሆኑን ያስተማሩት የነብያትን ትምህርት ቀይረው በርዘው አምላክ በማንነቱ ሶስት አድርገውታል። አብ ወልድ መንፈስ ቅዱስ ይባላል። በምንነቱ በመለኮቱ አንድ ነው ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ መተው ምን አደረጉ ከተባለ ያን የነብያትን ትምህርት መለሱት። አምላክ በማንነቱም በምንነቱም አንድ ብቻ መሆኑን አስተማሩ። በማንነቱ አንድ ብቻ እንደሆነ ቁል ሁወ አላሁ አሐድ፣ በምንነቱ አንድ ብቻ እንደሆነ ወኢላሁኩም ኢላሁን ዋሂድ። አያችሁ አይደለ? ይሄን ትምህርት የነብያትን ትምህርት አስተማሩ። እዚህ ጋር ላቆማ። እዚህ ጋር ልኝ አሁን የነገር አሁን ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የተናገረውና ያለውን አንተ እሱን ተበርዟል ነው የምትለኝ? እሱን አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ኢየሱስ ክርስቶስ አላስተማረም። አንተ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ያለውን ያንን መልእክቱን አንተ ኮምፕሌን መቃወም ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማረም ኢየሱስ። የቀደሙት አምላክ ነው አንተ መረዳት አምላክ ነው እያወራን ያለ ነው። ይረዳል እያወራን ያለ ነው። ስለ አምላክ የተወራበት አምላክ በማንነቱ ሶስት እንደሆነ የተወራበት ጥቅስ ካለ ስትል ማቴዎስ 28 ላይ አምላክ በማንነት ሶስት እንደሆነ የሚገልጽ ቃል አለ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። ምን ማለት ነው አንተ? አብ ወልድ መንፈስ ቅዱስ አጥምቋቸው ምን ማለት ነው አንተ? ስለ አምላክነት አይናገርም እዚህ ሀገር። አብ ምንድነው? ወልድ ምንድነው? መንፈስ እባክህ አዳምጥ ከጠየቅ በኋላ አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው ሲባል ጊዜ እዛ አብ ምንድነው ከተባለ ኢየሱስ ክርስቶስም እንደተናገረው አንድና ብቸኛ እውነተኛ የሆነው አምላክ ነው ብሎ ገልጾታል። አለቀ። ወልድ ምንድነው ወይም ኢየሱስ ምንድነው ከተባለ የአብ መልእክተኛና አገልጋይ ባሪያ ነው፣ ሰው ነው። ገብቶሃል አይደል? ሌላ ነገር አይደለም። ይሄን ታምናለህ አይደል? ኢየሱስ ክርስቶስ የአብ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አብ ደግሞ ብቸኛው አምላክ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለ አብ ሲናገር አባት ሆይ ብቻህን አምላክ የሆንክ አንተ ነህ አለ። በቃ ብቻህን አለ። ማንነቱን ጠቅሶ በማንነቱ አጋር አዳምጥ እባክህ፣ ማንም አጋር እንደሌለ እናንተ ግን በማንነቱ አብ ብቻውን አይደለም አላችሁ። በመለኮትነት ብቻህን አምላክ የሆንክ አለ። በማንነቱ ብቸኛ መለኮት እንደሆነ ተናገሩ። እናንተ ግን አይ ብቸኛ አይደለም ወልድም መንፈስ ቅዱስም አሉት አላችሁ። ክርስቶስ ግን ይሄን አላስተማረም። አስተምሯል። እሺ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አስተምሯል። የተጠው ነው። አሁን ቅድም ይሄ ማቴዎስ 17 ላይ ያነበብከው ምንድን ነው? አብ አባቶ አምላክ ያለ እኮ በመጀመሪያ በነበረኝ ክብር ቦታ ነው። አሁን አብ ማለት ወልድ ማለት የሚለውን ነገር
ስትፈስረው ነው። አሁን መፈሰር ስለሚፈልግ ነው። አሁን ያንተ መረዳት ወልድ ምን እንደሆነ ስናይ ጊዜ ወልድ ኢየሱስ ክርስቶስ ምንድን ነው ብለን ስናይ እኔ ሰው ነኝ፣ እኔ ባሪያ ነኝ፣ እኔ መልእክተኛ ነኝ፣ እኔ ነብይ ነኝ ብሎ ነው ያስተማረው። አይ ባሪያ ነኝ አላለም። እሺ ወደ እንትኑ ይስጠኝ እስዬ ብሏል። ላሳይ ችግር የለም። እሺ ላሳይ ባሪያ ነኝ። እሺ ላሳይ ማን ነው ኢሳይያስ 42:1 ላይ እነሆ ደግፌ ያዝኩት ባሪያ ይላል እግዚአብሔር። ማንን ነው ባሪያ እያለ ያለው እዚህ? ማንን ነው የሚለው? ማንን ነው? ነፍሴ ደሰኝ ኢየሱስ ክርስቶስ ነው። ያ ስለ ኢየሱስ የተነገረ ነው። የኢሳይያስ ያንን መልእክት የምትቀበል ከሆነ ድንግል ጸንሳ ላይ ወንድ ልጅ ትወልዳለች፣ ስሙን ድንቅ መካር አምላክ የሚለውን ለማትቀበል ወደ እሱ እንመጣለን። ባሪያነቱን እመን መጀመሪያ። ያ ኢሳይያስ 42 እሺ ለሱ ነው በቃ ማቴዎስ ለሱ ነው ብሎ አስቀምጦታል። ማቴዎስ ወንጌል ላይ የባሪያን መልክ ይዞ የሚለውን ነገር አንተ ወደ እሱ እንመጣለን። ኢሳይያስ 42:1 ላይ ያለውን ማቴዎስ የራስ ሐዋርያ ለኢየሱስ ነው የተነገረ ይሄ ትንቢት ብሎ አስቀምጦታል። ትቀበላለህ? ማቴዎስም በደምብ ስለዚህ ባሪያ ነው ኢየሱስ ክርስቶስ አይደለም። ባሪያ አይደለም። የባሪያን መልክ ይዞ የሚለውን ላይ አንተ ወደ ጥያቄ ግባልና እስዬ ይሄን እያጠራ እንድንሄድ አንድ ኢሳይያስን ላውጣለህ። እሺ ካየህ እንግዲህ አሁንስ ያውና እነሆ ደግፌ ያዝኩት ምን ይላል? እንዲህ በደንብ ደግፌ ያዝኩት ባሪያዬ። አዎ ባሪያ። ይሄ ኢሳይያስ 42 ለኢየሱስ ነው የተነገረው ብሎ ማቴዎስ አስቀምጦታል። ትቀበላለህ? የምትፈስረው ይሄ የፍሰራ ጉዳይ ነው። እኔ ፍሰራ አይደለም። እኔ ቃል በቃል እውነት እላለሁ። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ ቃል በቃል እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ እንጂ ከራሴ አይደለም። ይሄን ብታምን ብፁዓን ትሆናለህ። ይሄን ያላመኑ ሰዎች ግን የትንሣኤ ቀን ዋይ ዋይ ይላሉ። መጽሐፎቹ ነገር ያሳየኝ እስኪ። ኢሳይያስ 42 የነቢያቶች መጽሐፎቹ የነቢያት መጽሐፍ። እሺ በቁርአን ላይ የነቢያት መጽሐፍ ይገኛል። ለምሳሌ የአብርሃም መጽሐፍ አለ። የአብርሃም ምዕራፍ የሚል አለ በቁርአን ላይ ራሱ። ነቢያቶችን ምን የትኞችን ነቢያት አስተምሮ አሁን ምሰጠኝ ምንድን ነው? ልክ የኢየሱስ መወለድ ስኑን ሳይሆን የውልደቱን ሳይሆን መስጠት ያለብህ ቀጥታ አስተምሮ ውስጥ እሺ የነቢያቶች አስተምህሮ በቁርአን ላይ ተገልጿል። የመጀመሪያውና ትልቁ እባክህ አንድ እስኪጨርስ አዳም። የመጀመሪያው አስተምህሮታቸው ምንድን ነው? እሺ ላሳይ ረጋ። ቀጥታ ወደ ጥቅሱ ልግባ። የመጀመሪያው ትእዛዛትና አስተምሯቸው ምንድን ነው ከተባለ አንዱን አምላክ በብቸኝነት አምልኮ የሚል ነው። ታዲያ ክርስቶስ ይሄን አስተምሯል ወይ? አዎ በደንብ አስተምሯል። ስለ ኢሳይያስ ነው ያልኩህ፣ ስለ ነቢያቶች ነው ያልኩህ። እስዬ የነቢያቶችን ነቢያት እኮ ናቸው እኮ ላሳየህ እኮ ነው። ነቢያቶች ያስተማሩትን ትምህርት ላሳየህ ነው። ስለ አንዱ አምላክ የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው ምንድን ነው ታውቃለህ? እሱን ያስተማሩበትን ሁሉ ላሳየህ ነው የነቢያቶች። አሁን ኢየሱስ ምን አስተማረ ብለን ስናይ አንዴ እንመልከተው። ከዚህ እንጀምር። ያውና ዒሳ ምን አላቸው? ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው አላቸው ይላል። ታያል። የክርስቶስ ያስተማረው የትእዛዛት ሁሉ ፊተኛና መጀመሪያ አምላክ አንድና ብቸኛ ነው፣ እርሱን በብቸኝነት ተገዙት እያለ ያስተማሩት ይህ ነው። ስለዚህ ይህንን ትምህርት ሁሉም ይሄው ጥቅስ መጽሐፉን ነው ካልኩ ሲዬ መጽሐፍ ውስጠኛ መጽሐፉን ለማድረግ ከላይ አንድ ብቻ ጥቅስ ቢያነሳው መስፈር አሁን የኢሳይያስ መጽሐፍ የነቢያቶች መጽሐፎች ያንን የተጻፈበትን በዚያ ዘመን የነበረውን ጽላቱን እናምጣ ሄደን ወይንስ ትምህርታቸው አይደለም? ነቢያቶች እነሱ አለ እሱ ሙሴ ስራቱ አልኩም። ይሄን የነቢያቶች የጻፉትን ስጠኛ አንተ ጋር ስለማመን ለምሳሌ በዘመኑ የዛኔ የተጻፈውን ድንጋይ ላይ አጥንት ላይ ምናምን ወረቀት የለም። የዛኔ የሚቆይ ነገር አልነበረም። ያንን ሰብስበን እናምጣ የተጻፈበትን እቃውን ወይንስ ምንድን ነው የፈለከው? ትምህርቱን ነው የፈለከው? ትምህርቱ ነው እሱ አሁን በቁርአን ላይ ገባ። ይሄ ካታጎራይዝ አይደረግም እንዴ? ተሰብስቦ ቁርአን ላይ ይገባል። አሁን ቁርአን እንደሰበሰብከው አሁን ሐዲሶችን የተለያየ እንደሰበሰብከው እንደተሰበሰበው ማለት ነው። ይሄም እንደገና
ትምህርታቸውን ነው ማየት የፈለግከው ወይንስ በዘመኑ ተጽፎበት የነበረውን ድንጋይ ላይ ምናምን ይጽፉ ነበር ያን ሰብስበን ተሸክመን እናምጣ ወይንስ እዚያ ላይ ሲያስተምሩት የነበረውን ትምህርት አምላክ የገለጠውን ትምህርት ነው የፈለግከው? ትምህርታቸው ነው ከመሰለህ ትምህርታቸው ይስጠኝ ነው የተናገሩት ትንቢት ያና ትምህርታቸው እዚህ ጋር ትንቢት ነው የፈለግከው? ቅድም ያስተማሩት ትምህርት አለ። ከትንቢት በላይ ትምህርት እኮ ነው የሚቀደም። መጀመሪያ ጥያቄህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት ከቀደሙት ነቢያቶች ትምህርት ጋር ተስማሚ መሆን አለበት ብለህ ነው የጠየቀው። ትምህርታቸውን ላሳይህ። ክርስቶስ ያስተማረውን ትምህርት የእኔንም ጌታ የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ እያለ አስተማረ። ይህን ትምህርት ሁሉም ነቢያት እንዳስተማሩት ደግሞ ላሳይህ ነው በየተራቸው። ምን ላይ ማገኘው እስኪ? አሁን ለምሳሌ ምዕራፍ 3 ቁጥር 51 ላይ አለ። ምን ምዕራፍ 3 ቁጥር 51 ላይ ምን የምን ቁርአን ላይ አሁን መሰጥ ነገር ያጠቅሱ የተወሰነ መጽሐፉን ስጠኝ። አሁን መጽሐፍ ያሉት የነቢያቱ ቅድም ትምህርታቸውን ስጠኝ ያልከኝ፣ አሁን ደግሞ ሌላ መጽሐፍ እንድስተህ ሌላ አይደል? ትምህርታቸው እኮ መጽሐፍ ነው ቆስዬ እሱ አሁን መጽሐፍ ማለት በቁርአን ላይ ትምህርታቸውን እየሰጠህ እኮ ነው። ከመጀመሪያው ትእዛዝ እንጀምርና ከዛ ወደ ሌሎቹ ትእዛዞች ደግሞ እንቀጥላለን። እሺ ያው እሱ ነው። ስለዚህ ያው ወደዚህ ቦታ ላይ የመጀመሪያው ትእዛዝ ክርስቶስ ያስተማረው አንድ ጥያቄ ልጠይቅህ። ሶሪ ይቅርታ። እሺ ያው ይሄን ይመስላል ባጭሩ። እሺ አልሰጥርለትና ያው እና እዚህ ቦታ ላይ የነቢያቶች ሁሉ ትምህርት ታገኘዋለህ። ሙሴ ምን እንዳስተማረ ከዚህ በኋላ ላሳየ ነበር። ኤልያስ ምን እንዳስተማረ፣ ክርስቶስ ምን እንዳስተማረ፣ አብርሃም ምን እንዳስተማረ፣ እነዚህ ሁሉ ነቢያቶች ያስተማሩ ትምህርት እንዳለ በቁርአን ላይ ተቀምጧል። የት ጋር ይሄን በየተራው እዚህ በቁርአን ስሙን ነገር በከተ ነገር ምዕራፍ 3 ቁጥር 51 ላይ ሱራ አልዕምራን ላይ ምዕራፍ 3 ቁጥር 51 ላይ የክርስቶስ ትምህርት እዚያ ላይ አለ። ሱራ እሺ ሌላ አልጨመረልህ። የኤልያስ ልስጥህ። እሺ ነብዩ ኤልያስ የሚባል ነብይ እንዳለ አላህ ይገልጽልናል። ይሄንን አንተም ታውቃለህ አይደለ? ኤልያስ የሚባል ነብይ አለ። በጣም ይህ ታላቅ ነብይ ለምሳሌ ምን አስተማረ ከተባለ ልክ እንደ ኢየሱስ ጌታዬንና ጌታቸውን አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶች ናቸው እያለ ያስተምራል። እንመልከት። ወኢነ ኢልያሰ ምዕራፍ 37 ሱራ 37 ከቁጥር 123 ጀምሮ እስከ 5 አናቅጾችን አንብባቸው። ኢልያስ ከመልእክተኞች መካከል ነው እያለ ይናገራል። ኢልያስ ከነቢያቶች እንደሆነና ከዚያም ቀጥሎ ያስተማረውን ትምህርት ይገልጻል። የአብርሃምን ትምህርት ለመጨረሻ ልስጥ ወይ ሙሴንም ጨምርላለህ ከፈለግ የአብርሃምን እንጨምር። ወኢብራሂም የአብርሃም ትምህርት ደግሞ ሱራ 29 ምዕራፍ 29 ከቁጥር 16 ጀምሮ 16 እና 17 ነው። እሺ አብርሃምም ልክ እንዲሁ እዚህ ጋር ጌታዬንና ጌታቸውን አላህን በብቸኝነት ተገዙት፣ ከእርሱ ውጭ ያሉ ጣዖቶች ናቸው እያለ አስተምሯል። እሺ በቃ በስርዓት ካለ መቀጠል ትችላለህ። ወጣን። እሺ አመሰግናለሁ። እሺ ዋረስ ከሆነ አስጠበቀኝ። ሰላም ነው ሙሱ? ሰላም ነው። ቅድም ስለ ኢየሱስ ባሪያነት ስታወራ ነበር መሰለኝ። እሺ ባሪያ ይመለካል እንዴ? ባሪያ መሆኑን አመንክ? አመንክ ባሪያ መሆኑን? ባሪያ መሆኑን አመንክ? ሄሎ ሄሎ። እሺ ባያ ቀጥል። ባያ አለ ወይ? አለሁ። ሰላም ናችሁ? ደህና አልሐምዱሊላህ። እሺ ሰላም ነው። ደህና ነኝ አልሐምዱሊላህ። የላኩልህ ነበር ደግሞ እያስገባኝ አይደለም። ማወቅ መማር ስለምፈልግ እና ጥያቄም ስላሉኝ ጥያቄዎች መጠየቅ እፈልጋለሁ። ሰሞኑ ደግሞ ዛራ ብዙ አወራችኝ።
ሁለትም ማለት ከእስልምና በጣም የምጠይቃቸው ጥያቄዎች አሉ። እኔ ማወቅ ስለምፈልግ ነው። እሺ እሺ እሱ ይሰማል? እሺ እየሰማ ነው። ቀጥል። ጥያቄ ምንድን ነው? እሺ ዋና የእኔ መሰረት ጥያቄ ማለት አላህ ጾታ አለው? ለአላህ ሱብሓነሁ ወተዓላ የጾታ ፈጣሪ። የመጀመሪያ ጥያቄ አላህ ጾታ አለው ወይ? አላህ ጾታ የለውም። የሱ የጾታዎች ፈጣሪ ነው። በቁርአን ላይ ጾታ አለው የለውም። አላህ ሱብሓነሁ ወተዓላ ጾታ የለውም። እሱ የጾታዎች ፈጣሪ የሆነ አምላክ ነው። በቁርአን ላይ ሲናገር ወማ ኸለቀ ዘከረ ወልኡንሳ ይላል። ወንድንና ሴትን የፈጠርኩኝ እያለ ይናገራል ስለራሱ። ኢና ኸለቅናኩም ሚን ዘከሪን ወኡንሳ ይላል። እኔ ከወንድና ከሴት አድርጌ ፈጠርኳችሁ እያለ የጾታዎች አስገኝና ፈጣሪ እንደሆነ ይናገራል። አይደለም ለእርሱ ለመላእክ ራሱ ጾታ የላቸው። ጅብሪል፣ ሚካኤል፣ እነዚህ ሁሉ መላእክ ወንድ ናቸው ሴት ናቸው ተብለው የሚገለጽ አይደለም። ሴቶች ናቸው ብለው በተናገሩ ጊዜ ሰዎች አወገዘባቸው አላህ ሱብሓነሁ ወተዓላ። ወጀዐሉ ልመላኢከተ ግን አንዳንድ ቦታ ምን እንዳለ ታውቃለህ? አሁን እነሱ በጣም ግራ አንዳንድ ቦታዎች ይሁን ግራ ገብቶኝ ነው። አሊና 6101 ላይ ያለው አንብባው። ምን ላይ ነው ያልከው? ሰማሃል? ምን ላይ ነው ያልከው? 6101 አሊ 6101 አሊ ነው። እሺ 6101 እዚያ ላይ ሐሳብህ ምንድን ነው? ጥያቄ ምንድን ነው? እሱ ቦታ አስረዳኝ። አይ እሱ ቦታ መረዳት ስለምፈልግ ነው። እሺ እና የኩኑ ለሁ ወለዱ ወለም ተኩን ለሁ ሳሒባ የሚለውን አንቀጽ ነው። 6101 እሺ በዲዑ ሰማዋት ወልአርድ አና የኩኑ ለሁ ወለዱ ወለም ተኩን ለሁ ሳሒባ ይላል። እርሱ ሰማያትና ምድርን ያለ ቤቴ ፈጣሪ ነው፣ ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ፣ እርሱም ነገርን ሁሉ አዋቂ ነው ይላል። እዚህ ቦታ ላይ ለተጠየቀ ጥያቄ ወይንም በአላህ ላይ ለተነሳ ለሆነ ቅጥፈትና ውሸት የተሰጠ መልስ ነው። አላህ ሚስት አለው ብለው የሚያምኑ ፍጥሮች ነበሩ። እነዚህ አላህ ስብሐነሁ ወተዓላ ምን ብሎ ነው መመለስ ያለበት? ለእኔ ሚስት የለኝም ብሎ ነው መመለስ ያለበት። ገብታችኋል አይደለ? ያ ነው እንጂ እኔ ለመውለድ ሚስት ያስፈልገኛል ምናምን ብሎ እየተናገረ አይደለም። እንዲህ አይነት ግንዛቤ ይዘው ያወጣሉ ክርስቲያን ሰባኪዎች እዚህ ቲክቶክ ላይ። ከየት እንዳገኙት አላውቅም፣ ከየትኛው ሊቃውንትም እንዳገኙት አላውቅም። የትኛውም የእስላም ሊቃውንት አንድ ሊቅ ተነስቶ ስለዚህ አላህ ልጅ ሊወልድ ዘንድ ሚስት ያስፈልገዋል፣ ስለዚህ አላህ ወንድ ነው ማለት ነው በዚህ አንቀጽ ያለ አንድም የለም። ማን ነው እንዲህ ያላችሁ ብላችሁ ጠይቋቸው፣ ራሳቸው ብቻ ናቸው ያሉት። ሙፈሲር ዱንያ ሆነውልናል። በቃ ቲክቶክ ላይ ቁጭ ብለው ይፈስራሉ ይሄንን በራሳቸው። ገብቷል? አላህ ስብሐነሁ ወተዓላ እዚህ ቦታ ላይ ሚስት አለው ብለው ስለተናገሩ ሰዎች ሚስት የሚባል የለኝም አለ። ልጅ አለህ ተብሎ ቢናገርበት ላ ልጅ የለኝም ነው የሚለው አላህ ስብሐነሁ ወተዓላ። እህት አለህ ቢባል እህት የለኝም ተብሎ ነው መልሱ መሆን ያለበት አይደለ? ልክ በዚህ አንጻር አላህ ስብሐነሁ ወተዓላ እየመለሰ ነው። ታዲያ ምንድነው ሐሳቡ ለማለት የፈለገው ከተባለ ወኸለቀ ኩለ ሸይን ብሎ ዘጋው። እኔ ሁሉን ነገር ፈጠርኩኝ አለ። ስለዚህ ሚስት ልጅ ምናምን ብላችሁ ወደ እኔ የምታስጠጓቸው ሁሉ እንዳለ የእኔ ፍጥሮች ናቸው ብሎ ገለጻቸው። ገብታችኋል? ወሁወ ቢኩል ሸይን ዓሊም፣ እርሱ በሁሉ ነገር ላይ አዋቂ ነው አለ። ዛሊኩም አላሁ ረብኩም ኻሊቁ ኩል ሸይን አለ። ገብታችኋል? ይሃችሁ ነው ጌታችሁ አላህ የሁሉ ነገር ፈጣሪ ነው አለ። ወደ እርሱ የምታስጠጓቸው ሚስት ልጅ ምናምን እያላችሁ እኔ ለሁላቸውም ፈጣሪያቸው ነኝ እንጂ እኔ ሚስት ምናምን ተብሎ የሚገለጽልኝ አይደለም እያለ አላህ ሱብሓነሁ ወተዓላ እሱን እያወገዝባቸው ይሄን ይመስላል። ነገር ግን መጽሐፍ ቅዱስ ላይ ስንሄድ ጊዜ በዚሁ አንጻር መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር ባል ተብሏል። እግዚአብሔር ምንድን ነው? ባል ነው። ቃል በቃል ተነግሯል። ይሄ ባል መሆኑን ያሳያል ብዬ የራሴን ፍቻ ለመነግራችሁ ባል ነው ይላል ቃል በቃል ይወጫል። ፈጣሪሽ ባልሽ ነው ስሙም እግዚአብሔር ነው ይላል። ማስረጃ ያሳያችሁ። እኛ ፍልስፍና አይደለም ሄደን የሆነ አንቀጽ ይዘን ይሄ እንትን መሆኑን ያሳያል ምናምን አይደለም። ይወጫል። ቀጥታ ባል ነው ተብሎ ተገልጿል።
ተረድቻለሁ። አንዴ ያውና እዚህ ጋር አልተረዳሁም እኮ ያውና ምን ይላል? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። አልገባህም እኮ ገብቶኛል። አንዴ ቆይ እቺን አንዴ። ስለዚህ ፈጣሪ እግዚአብሔር ምንድነው? ባል ነው ተብሏል። ባል ምንድነው? ማንነት ያው መጽሐፍ ቅዱስ ላይ ባል ምንድነው? ጾታ ነው? ጾታ አለው የለውም? ባል መልስ ባያ ባል የሚለው የወንድ ጾታ ያለው ነው የሴት ጾታ ያለው ወይ? ጾታ አለው አይደለ? አሁን በስጋ የተገለጠው ወንድ ሲሆን ነው ባል። በቃ ወንድ ልጅ። አላሁ አክበር። ስለዚህ እግዚአብሔር ወንድ ነው ማለት ነው፣ ጾታ የለውም እያሉ የቲክቶክ ህፃናት ልጆች እግዚአብሔር ጾታ የለውም እያሉ ሊቃውንቶቻቸውን ለመቃወም የተነሱ ተሳስተዋል። አሁን በስጋ ስለተገለጠ ኢየሱስ ክርስቶስ እሱ ነው ጾታ ያለው ማለት የምንችለው ሊሏቸው ይችላሉ። ይሄ ብሉይ ኪዳን ላይ ነው እያወራን ያለ ነው። ይሄ ብሉይ ኪዳን ላይ ነው። እግዚአብሔር ወንድ ልጅ ነው፣ ያው ጾታ አለው። ባል ከተባለ ቃል በቃል ተገልጿል። አላህስ ባል ወይንም እንዳው ሚስት ወይንም ወንድ ምናምን ተብሎ ተገልጿል ወይ? ወፍ እንደዛ የሚባል አንድ ቦታ ላይ የለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ባል ተብሏል፣ ወንድ ልጅ ነው። አንዴ ጨርስና ጀምሮ እዚህ ጋር የሚለው ሁሱ ሚስት የሌላቸው ሲሆን እንዴት ለእሱ ልጅ ይኖረዋል ነው? እንደሱ ነው። ምን ሰማኝ ሁሴ? ሰምቻለሁ። ሚስት የሌላቸው ሲሆን እንዴት? ኦኬ። እና እንደዛ የሚባለው አሁን ለምን አይነት ፐርሰን ነው? አካል ነው? እሱን ፍጥረታቶች ናቸው እሱ ነው ያሉት። ባልሽ አሁን ቅድም ያልኩት ፍጥረታቶች በሱ ላይ ሚስት አለው ብለው ስለተናገሩ ያንን እያወገዘ ነው አላህ ሱብሓነሁ ወተዓላ። እንዳውም አንቀጹ እየተናገረ ያለው በፍጹም ሚስት የሚባል እኔ የለኝም እኔ የሁላቸውም ፈጣሪ ነኝ ብሎ ዘጋው። እዚያ ላይ ወኸለቀ ኩለ ሸይን ይላል። እዛው ላይ አይተው ከሆነ ሁላቸውንም የፈጠርኩኝ ነኝ አለ። በቃ እርሱ አምላክ ፈጣሪ እንጂ ባል ሚስት ምናምን ተብሎ የሚገለጽ አይደለም። እርሱ የለውም፣ እሱ ጋር እንደዛ አይነት ጾታ ምናምን የሚባል ነገር የለም። እሺ እሺ ቀጥልሽ። በቃ እኔ አሁን አንድ ጥያቄ ጠይቄ ልውጣ፣ በእናትህ እስካሁን አስቆየኝ። እሺ ቀጥልሽ። ክርስቶስ በመጽሐፍ ቅዱስ ይመለክ ነበር አይመለክም ነበር? ለራሱ ያመልክ ነበር፣ አምላኩን ይገዛ ነበር እኮ። እኔ እሱ አይደለም ጥያቄ፣ እሱን እኮ ሌላ ቶፒክ ነው እየጠየኩ ያሉት። ይመለክ ሌላ ቶፒክ አይደለም። ከስር ከመሰረቱ በእናትህ እሱ ለምን ነው? እኔ በጣም እስካሁን ቆይቼ ለምን ነው ማመልስን ጥያቄ ይመለክ ነበር ወይስ አይመለክም ነበር? ወደ ያስከለ እኮ ነው ጥያቄ እኮ በጣም ቀላል ጥያቄ እኮ ነው እየጠየኩ ያሉት። እኔ ደግሞ ከስር ከመሰረቱ ገደልኩልህ እያልኩ ነው ጥያቄው። ጭራሽ እሱ ራሱ ለአምላኩ ያመልክ ነበር ይገዛ ነበር እያልኩ። እሺ ትገለዋለህ፣ ግን ይመለክ ነበር ወይስ አይመለክም ነበር? አለቀ በቃ። ኢየሱስ ክርስቶስ ለአምላኩ ይገዛል፣ ያመልካል፣ ይሰግዳል። በምን? በስጋው አውቃለሁ። በስጋው ነው የሚል አሳየኝ። እና ትልቁ ላይ ነህ በስጋው ነው የሚያመልከው ብለን የሚለውን አሳየኝ። መክፈት አልችልም፣ ሌላ ዲቫይስ መክፈት አልችልም። እኔ ከፍታለሁ፣ ችግር የለውም። በስጋው ነበር የሚያመልከው የሚለውን ጥቅስ ስትል ልክፈት። አይደለማ ላስረዳ። እንደምናውቀው ሁለት ኔቸር ነው ያለው ክርስቶስ። አንተ አይደለም ታስረዳ፣ ኢየሱስ ያስረዳኝ፣ መጽሐፍ ቅዱስ ያስረዳኝ። አንዴ መጽሐፍ ቅዱስ ላይ በስጋው ነው ሲያመልክ የነበረው የሚለውን ጥቅስ ስትል እኮ አይደለማ፣ ቃል በቃል የለም እንደዛ የሚል የለም። ግን ደግሞ ራሱ ስለዚህ መጽሐፍ ቅዱስ ላይ አምላክ እንደሆነ ማየት ይችላል። የሚነግረናል የራስ አምላክ እንደሆነ አለ። እሺ አምላክ ነኝ ብሎ ያስተማረበት እስተ ቃል በቃል ማለት አይጠበቅበትም። አምላክ ነኝ ለማለት አምላክ ለመሆን አምላክ ነኝ ማለት ስታንዳርድ ሊሆን ይችላል። በትምህርት ውስጥ የለም ማለት ነው። ኢየሱስ ክርስቶስን ያመልክ ነበር። እሺ እኔን አምልኩኝ ብሎ አስተምሯል። እሺ እኔን አምልኩኝ ብሎ አስተምሯል። አላስተማርም አምልኩኝ ብሎ፣ ግን ደግሞ አምላክ መሆኑ ያው ይታወቃል። አላሁ አክበር። እኔ አምላክ ነኝ አላለም፣ አምልኩኝም አላለም፣ አላስተማረም። ታዲያ ዝም ብላ እሱ ስታንዳርድ ነው፣ አምላክ ለመሆን። እኔ አሁን አምላክ ነኝ ብለህ ታመልከኛለህ እኮ። እኔ አምላክ ነኝ ብለህ ታመልከኛለህ ማለት አለብኝ። አንተ አይደለም ኢየሱስ አምላክ ነው ብለህ ስለተናገርክ ነው እኛ የምንሟገታለን እኮ። አምላክ ነው ብለን አናምንም። አምላክ ነኝ ማለት አምላክ ለመሆን ስታንዳርድ አይሆንም። ምክንያቱም እኔም አምላክ ነኝ ልል እችላለሁ። ጨርስ ሀሳብ ያለና ከዛ መልስልሃለሁ። ቀጥል። ለዛ አሁን በመጽሐፍ ቅዱስ ልናይ የምንችለው አምላክ ነኝ ስላላለ ሰዎች ያመልኩት ነበር ወይ? እንዴት ነበር አክሽኑ? ምንድን ነበር ክሌም የሚያደርገው? እኔ የመጀመሪያም የመጨረሻም ነኝ ይላል። ከዛ ራእይን ስናይ ደግሞ ራእይ 5:13 ሁሉም ፍጥረቶች ሲያመልኩት ማየት እንችላለን።
ለዚህ ይሄ የአምላክነት ስታንዳርድ ነው፣ በቂ ነው። ለዛ እኔ አምላክ ነኝ የሚለውን ኤክስፕሊሲት ቃል መጠቀም አይጠበቅበትም አምላክነቱን ለመግለጽ። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? አምላክ እንዳለው አስተምሯል። አምላክ አለኝ ብሎ ተናግሯል። ግን ደግሞ ለስጋው ነው የሚለውን አሳየኝ። ኧረ በክርስቶስ ኧረ እኔ እያቃጠልከኝ ነው። እስኪ ታውቀዋለህ እኮ አውቀህ ነው እኮ እንደዚህ የምታበሽቀኝ። ወላሂ አይደለም። እናንተ ግን ለስጋው ነው ብላችሁ ነጠላችሁ። ለስጋው ነው ብላችሁ ነጠላችሁ። ማስረጃ ስትጠየቁ ጊዜ ማስረጃ የለም። ለስጋው ነው እያሉ እኔና አብ አንድ ነን። ከምን አንጻር ነው አንድነት? ብዛጋ እንዴ ማለት ሌላ አንጻር አለው። እስኪ አንጻሩን ንገረኝ አንተ። ይሄ አሁን ያንተ እንትን ነው፣ ያንተ ኢንተርፕሬቴሽን ነው፣ ያንተ አገላለጽ። የኔን ተው። መጽሐፉ ላይ እንደ አውድ የሚባል ነገር ታውቃለህ አይደለ? ያው እኔና አብ አንድ ነን ማለት ያው ከዛ ጂሾቹ እንደውም አንድ እንዴት ራስን ከአምላክ ጋር ታስተካክላለህ በሚለው እኮ ነው ሊፈነክቱት ነበር አይደለም እንዴ? የእነሱ የውሸት ክስ ነው። ክርስቶስ እዚያው መልሶላቸዋል። ጀግናው እዚያው የእግዚአብሔር ልጅ ነኝ አለ። እግዚአብሔር ልጅ ነኝ አለ። የእግዚአብሔር ልጅና የእግዚአብሔር ልጅነትና እግዚአብሔር ይለያያል። በደንብ ይለያያል። እንደውም ምን አላቸው መሰለህ? እናንተ አምላክ ተባላችሁ፣ እኔ እግዚአብሔር ልጅ የተባልኩት፣ እናንተ አምላክ ከተባላችሁ እኔ ከእናንተ ምን ያህል ብሻል ነው ያለው እኮ። እንደዚህ ዮሐንስ 10 ስንት ነው? ዮሐንስ 10:30 ላይ ይጀምራል። እኔና አብ አንድ ነን የሚለው መጀመሪያ። አይ ከዛ በፊት አይደለ? እንደውም ሲያወራቸው የነበረው እንትኖቹ ማነው? ከዛ በኋላ ነው ያወራቸው። እንደውም ድንጋይ ያነሱት እኔና አብ አንድ ነን ካለ በኋላ ከዛ እናንተ አምላክ ተብላችኋል ምን ያለው? እናንተ አምላክ ተብላችኋል፣ እናንተ አምላክ ተብላችሁ ነው እግዚአብሔር ልጅ ከተባልኩ ከእናንተ ምን ያህል ብሻል ነው አለ። ከእናንተ ምን ያህል ብሻል ነው የሚል ቃል የለም እዚያ ላይ ያሳያለሁ። ይከፈልክ እኔ ስለማውቀው እኮ የእግዚአብሔር ልጅ ነኝ ሲል እሱ እኮ ልክ አለ እኮ ያልኩኝ። ግን ደግሞ ትራንስሌሽኑ እንደዛ ነው። ገባ? ራሱን ከአምላክ ጋር እያስተካከለ ነው። ለዛ ነው ሊወጉዱት ያነሱት። ከአምላክ ጋር ማስተካከል ማለት የእግዚአብሔር ልጅ ነኝ ብሎ መናገር ብቻ እንጂ እግዚአብሔር እያደረገ አይደለም። ራሱ ኢየሱስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። የክርስቶስ ትምህርት ኃጢአት ይቅር ሲል ምንድን ነው ያሉት? ያንን እንዳውም መልሶላችኋል። እሱ እዛው ራሱ ስለምን ክፉ ነገር በልባችሁ ታስባላችሁ ብሎ ተናገራቸው እኮ። ምን ብለው ነበር ያሰቡት? እርሱ ያንን እንዴት የሰው ልጅ ይሄንን ኃጢአት ይቅር ይላል ብለው ሲናገሩ አምላክ ብቻ ነው እኮ አምላክ ብቻ ነው ይቅር የሚለው። ክፉ ነገር አሰባችሁ ብሎ ተናገራቸው። ልክ ዛሬ እናንተ አምላክ ነው ብላችሁ የምታስቡትን እነሱም አምላክ እንዴት አምላክ ብለው ሲያስቡ ጊዜ ክፉ ነገር በልባቸው አስባችሁ ብሎ እርሱን አምላክ ኃጢአት ይቅር ሲል ክፉ ነገር እንደሆነ ሀሳብ ነግሯቸዋል። ኢየሱስ እዛው መልሰላቸው እኮ ክርስቶስ እንደ አምላክ ኃጢአት ይቅር ሲል ከዛ ይሄ ሰው ሆኖ እንዴት ኃጢአት ይቅር ይላል ምናምን ሲሉ አይደል? እንደዛ ነው። ይሄን ሰው ይቅር ተናገሩ። ከዚያ በኋላ የእሱን መልስ አዳምጥ እባክህ። ስለምን ክፉ ነገር በልባችሁ ታስባላችሁ አላቸው። ያ ያሰቡትን ነገር አምላክ ነው ብሎ ማሰባቸው ክፉ ነገር እንደሆነ ወዲያው ክርስቶስ ይሄንን ነገራቸው። አንተም ዛሬ እያሰብክ ያለኸው ልክ አይሁዶች ያሰቡትን ነው። አምላክ ነው ብሎ ያሰቡትን ነገር ነው እያልኩ ነው። ያው ክርስቶስ እዚያው ስለምን ክፉ ነገር ታስባላችሁ አላላቸው? ወዲያው አልመለሰላቸው ብሏቸዋል። በጣም ጥሩ። ምን ነበር እነሱ ያሰቡት? አምላክ ነው ብሎ አስበው አይደል? ሙሉ ጥቅሱን አንብበው እስኪ ፈተውና ችግር የለም። እሺ መቀጠል ትችላላችሁ ልጆች፣ ይመቻችኋል። ሰላም ብያለሁ። ድሉ ከሰጠኝ ልሄድበት። ቆይ አንዴ ትችላላችሁ። ቆይ አንድ ጊዜ አንዋር፣ ኡስታዝ ሙአዝ፣ ዛህር አላችሁ? ሰማችኋል? ዲወርዱብኝ እኮ ነው ማለት ይመቸኛል። መርሐባ። እሺ ኡስታዝ ሙአዝ ማለት ኡስታዝ ሙአዝ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። አህለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበና እንዴት ነው? ሰላም ነው ኡስታዝ?
አለው አልሐምዱሊላህ። ማን ነው? አልሐምዱሊላህ ወላሂ በጣም ደህና ነኝ። እንዴት ናችሁ? ሰላም ናችሁ አይደል? አለን አልሐምዱሊላህ። አልሐምዱሊላህ ረቢል ዓለሚን። ሰሞኑን አልተገናኘንም፣ ጠፍተዋል ደግሞ እርሶ። ኔት በጣም እያስቸገረኝ ብዙ አልገባም። አልፎ አልፎ ዝም ብዬ እገባለሁ። ምን ኔት ብቻ ሰው ሲደባደብ እየገላገሉ ቅድም ሳይወት ነበር። ገበያ ላይ አላህ ይጠብቅህ ብቻ አላህ በረካ ያድርግህ ባለህበት። ኢንሻአላህ ሰላት ደርሷል መሰለኝ እናንተ ጋር። እሺ የአሁንን ጥቅስ አድዋር አውጣላቸውና ማለት አንተም ቀጥሉ። እዚያ ላይ ኢየሱስ ክርስቶስ እንዳውም አምላክ እንዳልሆነ ያስረዳበት የሆነ ነው። እንግዲህ አይሁዶች እርሱን ለመክሰስ ክርስቶስን ራሱን አምላክ አድርጓል ብለው ለመክሰስ ብዙ ሀሳብ ያነሱበት ነበር። እዚህም ላይ ወዲያው እርሱን አምላክ አድርገው ማሰብን እንደ ክፉ ሀሳብ አድርገው አንስቶታል። ያ አምላክ እንዳልሆነ እንዳውም በደንብ ያስረዳበት የሆነ ሀሳብ ነው። በሱ ላይ እንትን በሉበት ይሩበት። እሺ ቤተ አማራ የሚለው ቀጥላለሁ እያለ ነው። የቀድሞ የጠየቀው ልጅ ወርዷል መሰለኝ። ቤተ ማን ነው? ይቅርታ ቤተ ኢየሱስ የሚለው ቤተ ኢየሱስ አለ አለውኝ። እሺ ሞዴሬተሮች ስላስገባችሁኝ በጣም አመሰግናለሁኝ እና ከበሮ ብያለሁ። ቴንክ አመሰግናለሁኝ። አንድ ጥያቄ እስቲ ልጠይቃችሁና በዚህ በእስልምና ዙሪያ አንደኛ ጥያቄ ግድያ እንዴት ነው በእናንተ ሃይማኖት ግድያ ይፈቀዳል? በመቀጠል ደግሞ ሁለተኛ ጥያቄ ለምንድን ነው የእናንተ ሃይማኖት አይሁዶችንና የእስራኤልን ሕዝብ እንድትረዱ ችግር የለም አንዱን እየመለሰ ችግር የለውም ይቀጥል አንዴ ችግር የለውም አንዴ የሚመቸኝ ነጥብ ላይ ስለመጣ ችግር የለውም ይቀጥል። እሺ አንደኛ እስልምና ግድያን ይፈቅዳል እንደናንተ ሃይማኖት? እሺ ቆይ አንድ ጊዜ ከግድያ ጉዳይ ጋር ተያይዞ አንድ ጥቅስ ነው ያለው ብዙ ጊዜ የሚነሳ ጥቅስ ማለት ነው። ያ ጥቅስ ምን ይላል መሰለክ ወገናችን وإذا جاءك أخوك ابن عمي أو ابن عمك يضلك عن السبيل فاقتله قتلا ولا ترحمه ይላል። ያ ማለት ምን ማለት ነው? ወንድምህ የሚመጣከው ከመንገድ ሊያስትህ የሆነ ወንድምህ የሚመጣልህ ከሆነ ያን ወንድምህን አትራራለት፣ አትስማው፣ እንዲሁም ግደለው የሚል ነው። ያ ምንድነው? ከቀጥተኛው መንገድ አንተን ለማጥመም የሚመጣ ከሆነ የሚል ነው ማለት ነው። ተግባባን? አሁን ይሄ ታዲያ ምኑ ጋር ነው ችግሩ? እስቲ ንገረኝ። አይ ትንሽ ግልጽ አልሆነልኝም። እስቲ በደንብ አብራራልኝ። እስቲ እዚህ ጋር ብዙ ሰውም ስላለ በደንብ እስቲ እንዲገባኝ አድርገህ ብታስረዳኝ ደስ ይለኛል። ማለት ሰውየው የመጣለትን ከፈጣሪ ዘንድ የመጣውን ነገር ያልተቀበለ ሰው ተግባባን አይደል? የፈጣሪን ትዕዛዝ ያልተገበረ ሰው የማይተገብር ከሆነ ምስክር ከተገኘበት ነው የሚለው አሁን የጠቀስኩልህ ጥቅሱ ማለት ነው። ብዙ ጊዜ የሚነሳው ይሄኛው ነው። ተግባባን? ተገለጥ የሚሉ ወንድሞች አሉ። ቆይ እስቲ መኪና ውስጥ ሆኜ ነው ይቅርታ አድርጉልኝ። እሺ ምንድነው የሚለው ጥቅሱ? ትዕዛዝን የማይተገብር ሰው ሁለትና ሶስት ሰው ምስክር እሱ ላይ ማድረግ ከተቻለ አትራራለት። ያው መጀመሪያ ምስክር ያስፈልጋል ነው። ምስክር ከተገኘበት ግን አትዘንለት፣ ከባድ የሆነ ቅጣት ቅጣው። በሌላው ኑስኻ ላይ ደግሞ በሌላው እንትን የቁርአን ቂራአት ላይ ደግሞ ምንድነው የሚለው? ግደለው ነው የሚለው። ታዲያ ይሄ ምኑ ጋር ነው ችግሩ? አይ ትንሽ ከክርስትናው ለየት ይላል። እሺ አሁን እኛ ጋራ ኖር አንድ ጊዜ ከመሄድ በፊት ማለት ነው ችግር አለው አሁን የተነገረው ነገር? ችግር አለው የተነገረው ነገር? በደንብ ችግር አለው። ኖርማሊ አሁን እኔ ምንድነው ችግሩ? እስቲ ችግሩን ንገረኝ። ችግሩን ብቻ ንገረኝ። ኖርማሊ የሰው ልጅ ኖርማል ከሆነ ኖርማሊ ቅናዬ አስተሳሰብ ካለውና ኖርማሊ ማንነት ያለው ሰውን እንዴት ሊገል ይችላል ብለህ ታስባለህ አንተ እንደራስህ?
ኦኬ ይሄ ትልቅ ስህተት ነው ማለት ነው አይደል? ፈጣሪ ማለት ፈጣሪ ያዘዘውን ትእዛዝ ፈጣሪ የሰጠውን ትእዛዝ የጣሰ ሰው እንትን ካለ ማለት ነው አይደል? የሰማው ነው። የፈጣሪን ትእዛዝ ከጣሰ ሞት አይገባውም፣ ግድያ አይገባውም ማለት ነው አይደል? ማለት አሁን የቁርአን አንቀጹ ትክክል አይደለም እያልከኝ ነው? አዎ በሚገባው። እሺ ችግር የለውም። ይሄ አሁን የጠቀስኩልህ ጥቅስ ዕብራውያን 10 28 እና 29 ላይ ነው ያለው። እሺ ዕብራውያን 10 28 እና 29 ላይ ነው ያለው። ተግባባን? ግደል የምለው ይኸው ካሜራውን ገልጬ ላሳይህ። እኛ ያለ ማስረጃ አንድም ቀን ተናግረንም አናውቅም፣ ወደፊትም አንናገርም። ይኸው ተመልከት። የሙሴን ሕግ የጣሰ 2 ወይም 3 ሰዎች ከመሰከሩበት ያለ ምህረት በሞት ይቀጣል ነው ያለው። ተግባባን? ቁርአን መስሏችሁ በጣም ደስ ብሏችሁ ነበር አረ መጀመሪያ ላይ ርዕሱ መነሻው መጀመሪያ አንድ ነገር ይወደ ባይብል ስታይ መነሻው አይደለም ምንም ነገር ይሁን ቅድም ምን ብለህ ነበር የተናገርከው? ኧረ ተው አንድ ጊዜ ቤተ ኢየሱስ ቅድም ስጠቅስልክ ምንም አይነት ነገር አልጠየቅም፣ ዲቴል አልጠየቅም። ቀጥታ ይሄማ እንትንነት ነው አረመኔነት ነው። ስለዚህ ዕብራውያንን አስተካክለው ሄደክ ግን በነገራችን ላይ እንትን ነው ይሄ ብሉይ ኪዳን ነው። ብሉይ ኪዳን ክርስቲያኖች አይቀበሉትማ። ማዚ አይስቲ ተረጋጋ ትንሽ። አንድ ነገር ላስረዳ መጀመሪያ ትንሽ እንትና አትበል። ዕብራውያን 10 ስንት ነው አልከኝ? ዕብራውያን ላይ አይደለ? 10:28 እሺ ዕብራውያን 10:28 በነገራችን ላይ አዲስ ኪዳንና ብሉይ ኪዳን መጽሐፍ ቅዱስ በሁለት ይከፈላል አይደለም? መጀመሪያ አንድ ነገር አንድ ደብዳቤ የምጽፈው ለማን የት ለምን ሐሳብ የሚለውን አለ። መጀመሪያ ዕብራውያን እዛ ጋር 28 ላይ ከመሄድ በፊት ከላይ ከቁጥር 1 ጀምሮ አንብበህ ተረድተዋል? በደንብ አድርጌ አንብቤ ተረድቻለሁ። በነገራችን ላይ ከቁጥር 1 ጀምሬ አሁንም ባነብላችሁ ማለት ነው ትርጉሙ ላይ የሚለወጥ ነገር የለም። የሚለወጥ ነገር የሚኖረው አንድ ምንድነው? ይደክመኛል። ተግባባን? ይደክመኛል። ያ ብቻ ነው የሚለወጠው። አንድ ይሄ ነው። ስለዚህ ግድያ ያለው ዕብራውያን 10:28 ላይ። በዚሁ አጋጣሚ ብሉይ ኪዳንና አዲስ ኪዳን ስትል ሰምቻለሁ። አሁን ዕብራውያን ብሉይ ኪዳን አይደለም፣ መጽሐፉን አንብቡት። አዲስ ኪዳን ነው ዕብራውያን። በነገራችን ላይ አንተን ላሳስትህ ነበር ብሉይ ኪዳን። በነገራችን ላይ አንተን ላሳስትህ ነበር ብሉይ ኪዳን የሚለውን ነገር የጠቀስኩት። አዲስ ኪዳን ነው ብሉይ ኪዳን ማለት ነው። ተግባባን? እሺ አለቀ። ስለዚህ አሁን ዕብራውያን 10:28 ላይ ያለው ጥቅስ በግልጽ ያስቀመጠው ያለምንም ምንድነው የሚለው? የሙሴን ሕግ የጣሰ 2 ወይም 3 ሰዎች ከመሰከሩበት ያለ ምህረት በሞት ይቀጣል ነው ያለው። ስለዚህ በክርስቶስ የሚያምን ምንድነው ምህረትን ያገኛል አይደለ? ብሉይ ኪዳን ገዳይ ነበር፣ አዲሱ ኪዳን ደግሞ ህይወት የሚሰጥ ነው አይደል? ክርስቶስ እሱ ማለት። እሺ መልካም። ቆይ አንዴ እኔ ወላሂ ከናንተ በጣም የሚመቸኝ ነገር ይሄ ፖይንት ነው። እኔ ለምን እንደምትመጡልኝ አላውቅም። ባይደው እንኳን መጣህልኝና ኢየሱስ ክርስቶስ አምላክ ነው አምላክ አይደለም?